ጀማሪ ጸሎተኛ ምንድን ያደርግ? እባብ ከባቱ ከመጣበት የማይነሳና በጸሎት ትንሽ ቀን በተለይ እንደ ትምህርት እንደ ስብከት እንደዚያ የወሰደው ጸሎት ይጠብቃል የሚለው ሰው ትንሽ እንደ በዚያ ያለው ምን ያደርጋል? አሳያለሁ እና ይነሳና አቡነ ዘበሰማያት ይትቀደስ ስተካይላል ማለት ነው። ሰይጣን ደግሞ ዞር አይልም። ምክንያቱም ይሄ ማለት ምን ማለት ነው? ሰይጣን ሆይ እኔ የማርቅህ በጸሎቴ ነው ማለት ነው። ይሄ ትንቢት ስለሆነ አይርቅም። ጸሎትን የምትጸልዩን ለመጠበቅ ከሆነ አንድ ቀን እንቅልፍ ጥሏችሁ ያማችሁ ያቋረጣችሁ ወይ ደንድቆ ይጥላችኋል። ግን ጸሎትን ከእግዚአብሔር ለመገናኘት እንጂ ለመጠበቅ ብላችሁ አትጸልዩት። ለመጠበቅ ካላችሁ የእኛ ጸሎት ወንዝ አያሻግርም። አንድ ቀን የተሳሳተ ለው ጠንብሶ ይጥለዋል። ጸሎት ሳቋርጥ ሰይጣን ይደቃኛል። የለም የሚደቃው ሁለት ነገር ስለሌለው ነው። አንደኛ ቢጸልይ ይጠብቀው የነበረው ረድኤት ስለሌለ ስላልጸለየ፣ ሁለተኛ ደግሞ ባልጸልይም እግዚአብሔር ይጠብቀኛል ስላላለ ነው። ስለዚህ ተመልከቱ፣ ሰይጣንን እያሰብክ የምትጸልይ ከሆነ ሰይጣን ካንተ አይርቅም። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሪነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ከውድቀታችን ያዳነን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ ለእርሱ ጠብቆ እስከዚህ ሰዓት ስላደረሰን ክብር ምስጋና ይግባው። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ሌሎችም ቅዱሳን ሁሉ በረከታቸው ይድረሰን። የተከበራቸው አባቶቻችን በቅድሚያ መምህረ መምህራን እኔታ በጽሐ ዓለሙ፣ መጋቤ ሐዲስ ቃለ ጽድቅ አየነው፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? እስከዚህ ሰዓት ያቆየን እግዚአብሔር የተመሰገነ ይሁን። ከአሁን በፊት ላስተማሩን መምህር ቃለ ሕይወትን ያሰማልን። አሁን የምንማርበትን የልቡናችን በር ይክፈትልን። እስመ አነ ፈጠርኩ ብርሃነ ወገዘርኩ ጽልመተ ወአመጽ ሰላም ወእገብር እኪተ። እኔ እግዚአብሔር ብርሃንን ፈጠርኩ፣ ጨለማንም ፈጠርኩ፣ ደህንነትን አደርጋለሁ፣ ክፋትንም እፈጥራለሁ ይላል። የምንማማርበታችን ርዕስ ደህንነትን አደርጋለሁ፣ ክፋትንም እፈጥራለሁ የሚል ይሆናል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። ደህንነትን አደርጋለሁ ክፋትንም እፈጥራለሁ ይላል እግዚአብሔር ይላል ነቢዩ ኢሳይያስ። ኢሳይያስ ማለት እግዚአብሔር መድኃኒት ነው ማለት ነው የቃሉ ትርጉም። በፄዋዌ በምርኮ ከነበሩ እስራኤልን ያስተምሩ ከነበሩ ነቢያት አንዱ እርሱ ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሥጋዌ ተገልጦ ስለሚያደርገው የማዳን ሥራ በግልጽ የተናገረ ከመሆኑ የተነሳ ልዑለ ቃል ተብሎም ይጠራል። ትንቢቱም ደረቅ ሐዲስ ይባላል። ደረቅ ሐዲስ የሚባለው በቀጥታ ትንቢቱ ቃል በቃል የሚፈጸምለት ማለት ነው። ቃል በቃል የሚፈጸምለት እንዲህ ያለው ደረቅ ሐዲስ ይባላል። የብሉይ ኪዳን ወንጌል የሚል ስምም አለው። የኢሳይያስ ትንቢት የብሉይ ኪዳን ወንጌል። ወንጌል ማለት በስርዓት ማለት ነው፣ ስብከት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራት ሕግ ናት ወንጌል የምትባል። ታዲያ ዘመነ ሐዲስን በዘመነ ብሉይ አቅርቦ
በዘመኑ እንደተገኘ እንደደረሰበት በእጁ እንደጨበጠው አይቶ ስለተናገረ የብሉይ ኪዳን ወንጌል ተብሎም ተጠርቷል። እና ስለ እግዚአብሔር ከሃሊነት አምልኮተ እግዚአብሔርን ስለመቃወም የእግዚአብሔርን ፈጣሪነትና መጋቢነት በተለይ መግቦተ እግዚአብሔርን አምልቶ አስፍቶ በመናገር ሰፊውን የመጽሐፍ ቅዱስ ትምህርት ያስተማረ ነቢዩ ኢሳይያስ ነው። መግቦተ እግዚአብሔር የሚባለው እግዚአብሔር ጥበቃው፣ ረድኤቱ እንደዚህ ያለው ነገር ሁሉ ከእግዚአብሔር የሚገኘው ስጦታ ሁሉ ነቢዩ ኢሳይያስ ከምዕራፍ 43፣ 44፣ 45፣ 46 እንደዚህ ያሉ ምዕራፎች ሁሉ ተከታትለው የእግዚአብሔርን ጥበቃና በእግዚአብሔር ተወክሎን መተማመንን የሚያስረግጥ ነው። ምዕራፍ 43፣ 44 ላይ እግዚአብሔር ጠባቂ ነው፣ እረኛ ነው፣ በባሕርና በእሳት መካከል መንገድ ይሰጣል እያለ ሲያስተምር መጣና እዚህ ላይ ሲደርስ እግዚአብሔር እንዲህ ይላል፣ ጨለማን የፈጠርኩ እኔ ነኝ፣ ብርሃንንም የፈጠርኩ እኔ ነኝ፣ ሰላምንም የማመጣ እኔ ነኝ፣ ክፋትንም የማመጣ እኔ ነኝ ይላል። አሁን እዚህ ላይ የምናስተውለው ነገር እግዚአብሔር ክፋትን ይፈጥራል ወይ ነው ጥያቄው። እግዚአብሔር ክፋትን ይፈጥራል ወይ? ከፈጠረ እግዚአብሔር መልካም ነው የሚለው ትምህርት ወዴት ይሄዳል? ባህሪውስ ምንድን ነው? ከባህሪው ጋር አይቃረንም ወይ? ካልፈጠረ ደግሞ ለምን እፈጥራለሁ ይላል? ወይም ደግሞ ክፉስ በራሱ ምንድን ነው? አንድ በቤተ ክርስቲያን ሰው ኦርቶዶክሳዊ ሰው በቤተ ክርስቲያን ሲኖር ማወቅ የሚገባ እውቀት አለ። ማወቅ የሚገባው የመጀመሪያው ሃይማኖት ነው። ቀጥሎ የመዳን ትምህርት ነው። ቀጥሎ ስርዓተ ቤተ ክርስቲያን ነው። አራተኛው የቤተክርስቲያን ታሪክ ይቀጥላል ማለት ነው። እነዚህ አይቀሬ ትምህርቶች ናቸው ሰው ማወቅ ያለበት ማለት ነው። እና ከነዚህ ትምህርቶች እንደ እኩል ማዕረግ ተሰጥቶት የሚሰጠው ትምህርት የመከራ ትምህርት ነው። ኦርቶዶክሳዊ ሰው ሁልጊዜ ማወቅ ከሚገባው ነገር አንዱ ስለ መከራ ያለንን አስተሳሰብ በትክክል ለይተን ማወቅ አለብን። መከራ ለምንድን ነው የሚመጣው? ከመጣ ለምን? እንዳይመጣስ ምን እናድርግ የሚል ነው። ይህን እንድናውቅ ነው በዛሬው ትምህርት የፈለግኩት ማለት ነው። ስለ መከራ ያለን አስተሳሰብ ከጠራ መንገዳችን ለይተን ለመጓዝ ይመቸናል፣ ልቡናችንን በሃይማኖት ለመቆም ይቻለዋል ማለት ነው። ስለዚህ ነቢዩ እንደተናገረ እግዚአብሔር ብርሃንን ፈጥሯል፣ እውነት ነው። ጨለማንም የፈጠረው እርሱ ነው። ጨለማ በባህሪው መልካም ነው። በባህሪው መልካም ነው፣ ክፉ አይደለም። እግዚአብሔር ከፈጠረው ፍጥረት አንዱ ነው። እግዚአብሔርም ጨለማን ፈጥሮ ወሬ እግዚአብሔር ከመሰናይ እንዲያውም ጨለማው ምንድነው የሚባለው? ሌሊት ይባላል አይደል? ጨለማውን እግዚአብሔር ሌሊት አለው። ወለጽልመትኒ ሰማየ ሌሊተ፣ እግዚአብሔርም ጨለማውን ሌሊት አለው። ሌሊት ማለት እረፍት ማለት ነው። የቃሉ ትርጉም ሌሊት ማለት እረፍት ማለት ነው። ስለዚህ እግዚአብሔር ጨለማን የሰራው ለእረፍት ነው ማለት ነው። እረፍት እንዲኖር ለሰው ልጅ ሰጥቷል። ሰው በገንዘብ በሀብት በእውቀት ያላገኘውን መጽናናት የሚያገኘው በእንቅልፍ ነው። እግዚአብሔር ለሰው ልጆች ከሰጠው ጸጋ አንዱ እንቅልፍ ነው። ትልቅ ሀብት ማለት ነው። የሰው ልጅ ዘመድ ተሰብስቦ አጽናንቶት ያረሳውን የእናቱን ሞት እንኳን መርሳት የሚችለው ሲተኛ ነው። እና ቅዱስ ዳዊትም ሶበ ይሁቦሙ ንዋመ ለፍቁራኒሁ ብሎ ተናግሯል። እግዚአብሔር ለወዳጆቹ እረፍት ይሰጣቸዋል፣ እንቅልፋቸው ጤና ይሆናል፣ በዚያም ያሳርፋቸዋል ማለት ነው። እና እግዚአብሔር ሌሊትን ለእረፍት ከሰራው ክፉ አይደለም ማለት ነው። የባህሪውን ምሳሌ አድርጎታል። ወረሰ ጽልመተ ምስዋሮ፣ መሰወሪያውን ጨለማ አደረገ ተብሎ እንደተነገረለት እግዚአብሔር ስላይመረመርነቱ በጨለማ ተመስሏል። አበዊነሂ ይሰምዩከ ቆባረ ወአውሎ በእንተ ስዋሬከ እንዘ ደመናተ ብርሃን ያአውዱከ ብሎ እንደተናገረ አረጋዊ መንፈሳዊ አንተ በብርሃን ባህሪ ጸንተህ የምትኖር ስትሆን በመጽሐፍም አባቶቻችንም በአመክንዮ ሐዋርያት እንደነገሩን ቅዱስ ጳውሎስን በጢሞቴዎስ መልእክቱ ምዕራፍ 6 ላይ እንደነገረን ወቦቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው ማለት የማይለወጥ ባህሪ አለው። እግዚአብሔር የማይለወጥ ባህሪ
የማይጠፋ ብርሃን የሚባለው የሚለው ሲተረጎም የማይለወጥ ባህሪ አለው። አንድም የማይነሳ ዕውቀት አለው፣ የማይመረመር ዕውቀት አለው። ሰው ሊተካከለው ሊመስለው የማይቻለው ባህሪ አለው እግዚአብሔር። ሊተካከለውም ሊመስለው ቢጤ የሌለው ባህሪ አለው እግዚአብሔር። ሰው ሊመረምረው ሊያውቀው የማይቻለው እግዚአብሔር ዕውቀት አለው። እግዚአብሔር እንኳንስ ፈጣሪነቱ አፈጣጠሩ እንኳን አይመረመርም። አፈጣጠሩ ማለት ፍጥረትን የፈጠረበት ጥበብ እንኳን አይመረመርም። ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ፣ አቤቱ ስራ ሁሉ ድንቅ ነው፣ ሁሉንም በጥበብ አከናወንክ እንዳለ ቅዱስ ዳዊት አፈጣጠሩ እንኳንስ ለሱ ለፈጠረው ፍጥረት እንኳን ዕውቀት የለንም። ለፈጠረው ፍጥረት እንኳን ፍጥረትን ስለመፍጠሩ ለማመስገን እንኳን ደግሞ የሚበቃ ዕውቀት የለንም። እግዚአብሔር አንደኛ ለባህሪው ይቅርና ለፈጠረው ፍጥረትን ሁሉ በጥበብ ስለፈጠረ ለዚያ እንደሚገባ የሚበቃ ምስጋና እንኳን የለንም። ስለዚህ ዘይክ ልሳነ ነቢያት ወሐዋርያት ለቅዱሶተ መጠነ እበዩ፣ የጌትነቱን መጠን ለማመስገን የነቢያትና የሐዋርያት ልሳን እንኳን ያልተቻለው ነው። ለእግዚአብሔር እንኳን የሚገባ ዕውቀት የሚገባ ምስጋና ያቀረበ ፍጡር እንኳን ፈጽሞ የለም። ስሙን እንደተገባን በእኛ ቋንቋ የተነገረ የድካም ነው እንጂ ሙሉ የባህሪ ስሙን ያወቀ ፍጡርም ፈጽሞ የለም። ምስጋናውም እንደዚሁ ነው። ሁሉም እንዲያ ነው። ስለዚህ ስላይመረመርነቱ እግዚአብሔር በጨለማ ተመስሎበታል ማለት ነው። ስለ ርቀቱ ጨለማ ረቂቅ ነው፣ እግዚአብሔር ረቂቅ ነው። ጨለማ ስውር ነው፣ እግዚአብሔር ስውር ነው። በዚህ ምክንያት ጨለማ እግዚአብሔር ምሳሌ ነው፣ የክፉ ምሳሌ አይደለም። አዳ ጨለማ መልካም ከሆነ የፈጠረው ፍጥረት ሁሉ እግዚአብሔር የፈጠረው ሁሉ መልካም ከሆነ እግዚአብሔር ለምን ክፉን እፈጥራለሁ ይላል ነው? ወይም ደግሞ መጽሐፍ ቅዱስ ይጣላል ወይ? ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሁላችን የምናውቀው አንድ ቃል አለ አይደል? ኄር እግዚአብሔር ለእለ ይትዔገሥዎ በዕለተ ምንዳቤሆሙ፣ እግዚአብሔር መልካም ነው፣ በመከራቸው ጊዜ ለሚታገዙት ሁሉ መሸሸጊያ ይሆናቸዋል። እግዚአብሔር መልካም ነው ተብሎ ተጽፏል። እግዚአብሔር መልካም ነው ማለት ምን ማለት ነው? እግዚአብሔር መልካምነቱን የሚለውጥበት የለም። በደንብ አስተውላችሁ ስሙ። እግዚአብሔር መልካም ነው ማለት እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ሰላም ነው የሚሉ ቃላት በጣም ድንቅ የሆኑ ቃላት ናቸው። አሁን እግዚአብሔር ሰላም ነው ማለት ምን ማለት ነው? ተመልከቱ። አሁን እኛ ሰላማውያን ነን እንጂ ሰላም አይደለንም። ልብ ብላችሁ ወቁ። እኛ ሰላማውያን ነን፣ ሰላም ግን አይደለንም። ሰላም ማሆን ማለት ምን ማለት መሰላችሁ? ምንም ነገር ሊረብሸውና ሕሊናውን የማይለውጥበት ማለት ነው። ተመልከቱ። በሚሰጥና በሚነሳ ነገር ደስታም ሐዘንም የማይመጣበት አካል እሱ ሰላም ይባላል። ያ ደግሞ እግዚአብሔር ብቻ ነው። መላእክት እንኳን ደቂቀ ሰላም ወይም ደግሞ ተመልከቱ ሰራዊተ ሰላም ነው የሚባሉት። ሐዋርያት ቅዱሳን ራሱ ውሉደ ሰላም ነው የሚባሉ፣ ሰላም አይባሉ። ሰላም የሚባለው እግዚአብሔር ብቻ ነው። ሰላም ለመባል በራሱ አካሉ ሰላም መሆን አለበት። እግዚአብሔር መልካም ነው ለሚባል አይለወጤ መልክ ሊኖረው ይገባል። የማያደፍ አሳማሪ የሌለው የሚያሳምርም የሚያበላሽም የሌለው እሱን ይባላል። እግዚአብሔር መልካም ነው ይባላል። መልካም ለመሆን ምክንያት የሚፈልግ አይደለም ነው። አሁን እኛ መልካም ለመሆን ምክንያት ያስፈልገናል። ብንደነቁር የሚያስተምረን፣ ብንባና የሚመራን፣ ብናጣ የሚሰጠን፣ ብንቆሽሽ የሚያጥበን ምክንያት ፈልገን ነው። እኛ በምክንያት መልካም የምንሆነን። እግዚአብሔር በባህሪው ነው መልካምነቱ። ሰዎችን እንዲምር የሚያደርገው በባህሪው መልካም ስለሆነ ነው። በባህሪው መልካም ባይሆን ኑሮ የእያንዳንዳችን እንኳን የዓለም ኃጢአት የአንድ ሰው ኃጢአት እግዚአብሔር ሊለውጠው ነበር። ባህሪውን ለውጦ ቁጡ ያደረገው ነበር። ቁጣውን በአንድ ቀን ዓለምን ያጠፋ ነበር። ግን የዓለም ሁሉ ኃጢአት የእግዚአብሔርን ሕሊና አይረብሽም። እኛ ጸጋን እንዳንቀበል የሚያደርግ የኃጢአት ግድግዳ ይቆማል እንጂ እግዚአብሔርን ግን ከመልካምነቱ ወደ ክፉነት አይለውጠውም። እና እግዚአብሔር ሰላም ነው ማለት ይሄ ነው። በአፋ የሚገኝ አሁን ለምሳሌ አሁን አንድ ሰው ሁልጊዜ ሰላም የሚለን ሰው ተከናንቦ ቢያልፍ ምን ታስባላችሁ? ሁልጊዜ ሰላም የሚላችሁ ሰው ተከናንቧችሁ ቢያልፍ ምን እንደምታስቡት?
በጣም ይከፋናል አይደለም? ማታ እንቅልፍ አልወስደን ምን አድርጌ ይሆን አሁን የዚህ ደብር ሊቃውንት ማታ ማይሌቱን ይሄ ለእግዚአብሔር የሚቀርብ ሰላምታ ነው። ዘግተውት ቢያድሩ እግዚአብሔር አይከፋውም ማለት ምን ማለት ነው? ህሊናው የሚለወጥ አይደለም እግዚአብሔር። እኛስ በምናየው በምንሰማው ነገር ነው ሰላም የምናገኘው። ስለዚህ ከሰዎች ሰላም እንፈልጋለን። ሰዎች ሰላም ይነሱናል ማለት ነው። ሰዎች ሰላም ይሰጡናል። የሆኑ ሰዎች እኮ እዚህ ዓለም ሰው አሁን እየኖረ ያለ ይሄ ምንድነው የሚባለው? የታይቶ መጥፋት ይሄ ድራማቲክ ላይፍ ነው የምትሉት የትውስታ ቃል ነው። በጣም ይቅርታ ታደርጉልኛላችሁ በእውነቱ ይህን ስለመናገሬ ቃል ሳይጠፋ ማለት ነው። እንዲህ ያለ ሰው ማለት ምን ማለት ነው? ሰው የሚረብሽ ነው። እስቲ የሚለውን ልስማው ብሎ ሰው ስልክ ዘግቶ ሰው ያስጨንቃል። እሺ ምን ይሰማ ይሆን? እስቲ ይወደኛል እና አንድ ጊዜ ስዘጋ በዛው ጠፍቶ ይቀራል የሚል ሰው ማለት ሰላም የሚነሱ ማለት እና ሰው ግን ከመደላደል ደረጃ እግዚአብሔርን ወደ መምሰል ሲሄድ ምንም ነገር የማይረብሽ ይሆናል። ቅዱስ አትናቴዎስን ኧረ እባክህ አንተ ሰው የዓለም ሁሉ ጠላህ ቢሉት እኔ ቀድሜ ጠልቼዋለሁ አለ። ምንም አይሰማውም። ለምን? እግዚአብሔር በልቡ ነው። ውእቱ ሰላምነ እርሱ ሰላማችን ነው እንዳለ ቅዱስ ጳውሎስ። እግዚአብሔር ከአፋ ደስታ አያገኝም። እግዚአብሔርን የሚያሳዝነው ነገር ወደ ውስጡ የሚገባ ነገር የለም። ውሉደ ሰላም የክርስቶስ ልጆችም ክርስቶስን መምሰል ሲጀምሩ ከዓለም በሚያጡት ነገር አያዝኑም፣ በሚያገኙት ነገር አይደሰቱም። አሁን ሰውን በየቀኑ አፍርሰን መስራት እንችላለን። እርሶ ሊቅ ነዎት፣ እርሶ በጣም ሊቅ ነዎት፣ እንደ እርሶ ያለ ሊቅ አይተን አናውቅም በምድር ላይ። እርሶ ከመጡ ወዲያ ነው ሁሉ ሰው ቆራቢ የሆነ ስንል አሁን አንዱን ሰባኪ እንደኔ ያለውን ተመስገን ጌታ ብሎ የልቱ እንቅልፍ ሳይወስደው በእውነቱ ዛሬ ሲያስተምሩ ቀልደውብናል። እንደ በእውነቱ እንዲህ መሆኑን ብናውቅ እኛ ፊልም ብናዳምጥ ይሻለናል ቢለን ደግሞ ሳይት ልንል እንችላለን። ደግሞ ተስፋ ቁርጥ ቁጭ ነው የምንለው በእውነቱ ማለት ነው። እንዲህ የምንለው ለምንድን ነው ይመስላችኋል? ከአፋ የሚገኝ ሰላም ስለምንፈልግ ነው። ከምንጩ መቅዳትን ትተን ከአፋዊ ሰላም ነው ያለን እና ሰላማዊ ኢየሱስ ክርስቶስ ያደረበት ሰው በምንም ነገር አይታወቅም። ቅዱስ ቂርቆስ ታውቃላችሁ አይደል? ሄደና ንጉሡ ምንድን አለው? አንተ ልጅ ደስ ትላለህ፣ ፊት ሁሉ ይበራል። እንዴት ደስ ይላል! ፊት በቃ ደስታ ይነበብበታል። አዎ እኔማ ትክክል ነህ፣ ሰላም ነኝ። ለአንተ ግን ሰላም የለህም። ምክንያቱም ለክፉዎች ሰላም የላቸውም ይላል መጽሐፍ አለ። ለክፉዎች ሰላም የላቸውም። ለምን? ሰላም ክርስቶስ ስለሆነ፣ ሰላም እግዚአብሔር ስለሆነ እና ሰላምን ከማግኘት በፊት እግዚአብሔርን ማግኘት ይቀድማል። ምክንያቱም ሰላም እግዚአብሔር ነውና እና እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው የሚባለው በባህሪው ስለሆነ ነው። እንዲወደን የሚያደርግ ምክንያት አይፈልግም። እግዚአብሔር እንዲወደን የሚያደርግ ምክንያት አይደለም የሚፈልግም፣ ስለሚወደን ነው። ይህንን ነገር ግን ደግሞ ነጥላችሁ ልትሰሙልኝ ይፈልጋል። አብዝተው ለፈለጉት ሰዎች አብዝተው ይመጣላቸዋል። ግን መጀመሪያ ግን ፍጥረትን እንዲወድ ያደረገው መልካምነቱ ነው። ሰዎች ለእግዚአብሔር የረባ ትልቅ ፍቅር አድርገው ቢሰጡ እንኳን ቢያደርጉ እንኳን ያም እንኳ ቢሆን ከእግዚአብሔር መልካምነት የተነሳ ነው። ያም እንኳ ቢሆን ለዚህ ነው ቅዱሳን የራሳቸው ስራ የማይታያቸው። አሁን አባቶቻችን ጌታችን ኢየሱስ ክርስቶስ አንድ ቃል ተናግሯል አይደል? በደቀ መዝሙሬ ስም ቀዝቃዛ የሰጠ ብዙ ሰው የሚያውቀው ጥቅስ ሲጠቀስ እሺ ከዚያስ እናውቀዋለን ጥቅሱ ማለት ይጀምራል። ምን አለ ብትናገሩ እስቲ አሁን እግዚአብሔር ያሳያችሁ። ሌላ ምስጢር ሊመጣ ቢችልስ እንደው ድረስ እኮ ነው። እሺ በደቀ መዝሙሬ ስም በሉ ቀዝቃዛ ውሃ የሰጠ እሺ በሉ እንጂ ዋጋውን አያጣም በሉ እንጂ። በማን ስም ነው ያለ? ምን የሰጠ? ቀዝቃዛ ነው። ቀዝቃዛ የሰጠ። አሁን ይሄ መቼም ዛሬ አሁን መባጽዮን ስለሆነ ቅዱሳንን ዘክርልን አይደለም። ይሄን ተምራችሁታል፣ ያዙ። ከርሳችን ጋር የሚገናኝ ነገር ነው። ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ አምደ ሃይማኖት ይተረጉመዋል። እዚህ ወንጌልን በተረጎመበት አንቀጽ እና ቀዝቃዛ ውሃ የተባለ ሰው የሚሰጠው ስጦታ ሁሉ ነው ቀዝቃዛ ውሃ የሚባለው። እንደኮ ይገርማል እኮ። አንደኛ በቁሙ ቀዝቃዛ ውሃ ነው። በቁሙ ማለት ራሱ ግን ይገባችኋል፣ እናንተ ይገባችኋል። አሁን በቁሙ ማለት በቃ ውሃ ማለት ነው። ውሃ አንድምታ የለውም ማለት ነው። ውሃ የሰጠ ነው። በቃ ስለ ገብርኤል ስለ ማርያም ብሎ ስለ ቅዱስ ገብርኤል ስለ ወላዲተ አምላክ ብሎ የሰጠ
እሱ ማለት ነው አንዱ። ሁለተኛ ቀዝቃዛ ውሃ የሰጠ ማለት በሬ ያረደ ሰው ሁሉ ለእግዚአብሔር ቀዝቃዛ ውሃ ሰጠ ነው የሚባለው። ይሄ በጣም የሚያስደንቀው ማለት ነው። ወርቅ የሰጠ ሰው ቀዝቃዛ ውሃ ነው የሰጠ። ዕንቁ የሰጠ ሰው ቀዝቃዛ ውሃ ነው የሰጠ። ሌላው ቀርቶ አካሉን ለሰማዕትነት የሰጠ ሰው ራሱ ቀዝቃዛ ውሃ ነው። ለምን ሲባል እግዚአብሔር ከሚሰጠው ዋጋ አንጻር ምንም ነገር ብንሰጥ በሱ ዘንድ ቀዝቃዛ ውሃ ከመስጠት አይበልጥም ብሎ ቅዱስ ቄርሎስ ይናገራል። ምንም ስጦታ ብንሰጥ ለእግዚአብሔር ስጦታው ኢምንት ነው። የምንድነው ከቸርነቱ የተነሳ እንጂ ከኛ ስጦታ የተነሳ አይደለም። ምክንያቱም ለምንድን ነው? ስራውን እንድንሰራን የረዳን እሱ እኮ ነው። አሁን እግዚአብሔር በጣም ኩንም የሚያስተምር መምህር ሰጥቶ፣ የሚሰማ ጆሮ ሰጥቶ፣ የሚያስተውል ልብ ሰጥቶ፣ የሚመዝን ሕሊና ሰጥቶ፣ ያንን እንድንሰራው ረድኤት ሰጥቶ፣ በመላክ ጠብቆ በጎ ስራን አስፈጽሞ ሰራችሁልኝ ብሎ ዋጋ ይከፍላል። ራሱ ያሰራው ስራ ማለት ራሱ ረድቶ ራሱ ጠብቆ አሰርቶ። ከዚህ የተነሳ ምንም ስጦታ በእግዚአብሔር ዘንድ ቀዝቃዛ ውሃ ነው። የሰማዕታት ደም እንኳን በእግዚአብሔር ቀዝቃዛ ውሃ ነው ይላል። እንግዲህ ዓይንን፣ እግርን፣ እጅን ለፍላት ለስለት አሳልፎ መስጠት በእግዚአብሔር ዘንድ ቀዝቃዛ ውሃ ከሆነ እኛ የምንመጻደቅበትን ስጦታ ሁሉ በደንብ አድርጋችሁ አስቡት። በእውነቱ ማለት ነው። እንግዲህ በእውነቱ ሰምታችኋል አይደለም? አሁን አንዳንዱ ሰው እልል ካልተባለለት በእውነቱ ስጦታ የማይሰጥ እንዲመዘገብለት የሚፈልግ ፊት ለፊት አሁን ብር መስጠትና አሁን ለምሳሌ አንድ አዲስ አበባ ታቦቱ እየታወደ አንድ ትልቅ ምዕመን ከታቦቱ ፊት ለፊት ይሄዳል። ፊት ለፊት እየሄዱ ቄሱ ወደዚያ ይሁን ልባከውት ለለፍ ይላቸዋል። የወዴት ነው ደግሞ አንተ የወዴት ነው? ይሄ ደግሞ ያላዩ እነማን እንደሆነ አላወቅም እንዴ? ስንት ሚሊዮን ብር ሰጥተን የሰራው ቤተክርስቲያን ይጠይቅ። ብር መስጠትና ቄስ መሆን የተለያዩ ነገሮች ናቸው። ብር መስጠት ከቄስ ጋር አብሮ ሊያይዘን አይችልም ፈጽሞ ማለት ነው። እኛ ይህንን እየተመጻደቅን በእግዚአብሔር ዘንድ እግዚአብሔር አንድ ለሰጠን ዋጋ እንኳን ለአንድ ቀን አዳራችን እንኳን አይበቃንም። እግዚአብሔር 40 ዓመት እንኳን ብንጋደም 100 ዓመት አንድ ሰውነታችን ሁሉ እንደ ቀለበት መልምኖ ቢያልቅ እንኳን በእግዚአብሔር ዘንድ ቀዝቃዛ ውሃ ነው። ይህ ሁሉ የተደረገው ከእግዚአብሔር መልካምነት የተነሳ ነው እና ሰዎች በድለው ኑረው ሲመጡ በስርቆት ላይ ዝሙት፣ በዝሙት ላይ ነፍስ መግደል፣ በነፍስ መግደል ላይ ጥንቆላ፣ ሌላውን ኃጢአት ሁሉ ሰርተው ሲመጡ እግዚአብሔር ሳይለወጥ የሚያገኙት የባህሪ መልካም ስለሆነ ነው። እስኪ የባህሪ መልካም ደግሞ የምን መልካም ነው? እግዚአብሔር የባህሪ መልካም ነው። ሰውየውን ተለውጦ እናገኘዋለን። ሁልጊዜ ደግሞ ሊታገስ አይችልም። ከበዛ ዘንድ ቀን ቢረዝም ልብ ይደክም ነውና ሰው ከበዛበት ይህን ዓመት እንኳን ቻልኩህ ይላል። እግዚአብሔር ግን አይለወጥም። የማይለወጥ ለምንድን ነው ሲባል ባህሪያዊ ቸር ስለሆነ ነው። ባህሪያዊ ቸር፣ እኛ የጸጋ ቸር ነው አይደለንም። ቢንሆን ማለት ነው። ቅዱሳን የጸጋ ቸር ነው የሚባሉ የሆነ ቀን ይቆጣሉ። እግዚአብሔር የባህሪ ቸር ነው። የባህሪ ቸር ስለሆነ ቸርነቱን ሊጠቀሙ ሲመጡ በቸርነቱ እንደቆመ ይቆያቸዋል። በቸርነቱ እንደቆመ አንተሳ አንተ ክመ የተባለው አንተ ግን ያው አንተ ነህ የተባለ በጌትነቱ ብቻ ሳይሆን በቸርነቱም ሳይለወጥ ስለሚገኝ ትናንት በያዘው ቸርነት እንደ ቅዱስ ጴጥሮስ እኮ ተመልከቱ። አሁን አንድ ሰው ትናንትና ገብረ ሥላሴ ይባላል። ከዛ ሰርቆ ደግሞ ፖሊስ ይዞት ከተማ ለከተማ እየዞረ ሲሄድ ብናገኘው ደግሞ ምን እንለዋለን? ስሙን ንገሩ። ሌባ አይደለም። ከዛ ማረሚያ ቤት ሲገባ ደግሞ ምን እንለዋለን? እስረኛ፣ ታራሚ ይሉታል። ደግሞ እነሱ ትንሽ ለዘብ ሲያረጉት ማለት ነው። ታራሚ በስሙ ይለዋወጣል በብዙ ጊዜ ማለት ነው። እግዚአብሔር በጣም ከሚያስደንቅ ባህሪው አንዱ አጥፍተን ሁሉ ስማችን አይለውጥም። ይህ በጣም አስደናቂ ባህሪው ነው። ሳንሰርቅም ገብረ ሥላሴ ከነበር ዛሬም ገብረ ሥላሴ ሰርቀን ሁሉ ሳንሰርቅ ወለተ ማርያም ከነበር ዛሬም ወለተ ማርያም። አሁን ቅዱስ ጴጥሮስ መልካም ሰው ሳለ አንተን አለት ነህ አለው። ክህደት ደግሞ ከ3 ቀን በኋላ ጴጥሮስ ደህና ነህ የዮና ልጅ ስምዖን ጴጥሮስ ትወደኛለህ? ስም የማይለውጥ ወይፄውዖን ለአባግዕ በበአስማት ይሆን
በጎቹን በየስማቸው ይጠራቸዋል እንኳን በግነታቸውን ትተው ፍየል ቢሆን እንኳን እግዚአብሔር በስም ይጠራል። ይሄ እግዚአብሔር መልካምነቱ ነው። እኛ ወዳጄ ያለውን ጠላቴ፣ እደግልኝ ያለውን ሙትልኝ፣ ይድፋ ልደፋለህ ያለውን ይድፋ ማለት እንጀምራለን። ቃላችን ይለዋወጣል። እግዚአብሔር ስምን አይለውጥም፣ ባህሪው ስለማይለወጥ እንዲህ ያለ መልካም እንዳኖሩት የሚገኝ ጠፍተው ሲመጡ የሚገኝ አባት እግዚአብሔር ነው። አባትነቱ ወለድኳችሁ ካድኳችሁ ማይል አባት አይደለህም እያለው እንኳን አባት ሆኖ የሚገኝ ሕያው ቅዱስ እግዚአብሔር ነው። እንዲህ ያለ መልካም ከሆነ እግዚአብሔር ክፋትን ያመጣል ወይ? ወይስ መጽሐፍ ቅዱስ ይጣላል ወይ? አይጣላም። መጽሐፍ ቅዱስ አይጣላም። እንዲያውም አንስታሴዎስ የሚባል የቤተ ክርስቲያን ሊቅ ምን ይላል? መጻሕፍት የተጣሉ መስለው የሚታዩን እኛ ከመጻሕፍት ጋር ስለምንጣላ ነው ይላል። መጻሕፍት የተጣሉ መስለው የሚታዩን እኛ ከመጻሕፍት ጋር ስለምንጣላ ነው ይላል። ወይም ደግሞ ከመጽሐፍ አስታራቂዎች ጋር ስለማንገናኝ ነው። ይሄ ደግሞ የቅዱስ ቄርሎስ ነው። ብፁዓን ገባርያነ ሰላም የሚያስታርቁ ብፁዓን ናቸው በሉ እስኪ በሉ። የሚያስታርቁ የሚለውን አበው በጣም ብዙ ተረጎሙትና ነፍስና ስጋቸውን በንስሐ የሚያስታርቁ እንዲህ እያሉ ፈቃደ ስጋቸውን ለፈቃደ ነፍስ አስታርቀው ፈቃደ ነፍሳቸውን ከፈቃደ እግዚአብሔር የሚያስታርቁ ብለው ከተረጎሙት በኋላ ደግሞ ቅዱስ ቄርሎስን የመሰለው ደግሞ አባት ምን ብሎ ተርጉሞታል? መጻሕፍትን በምስጢር የሚያስታርቁ መምህራን ንዑዳን ክቡራን ናቸው ይላል። የመጻሕፍት ሽማግሌዎች ማለት ነው። መጻሕፍት ተጣልተው መምህር ያስታርቃቸዋል ማለት ሳይሆን መጻሕፍት ሳይጣሉ ላላወቋቸው ሰዎች የተጣሉ መስለው ስለሚታዩ መምህራን አለመጣላታቸውን ይነግሩናል ማለት ነው። አለመጣላቸው የለም አልተጣሉም ብለው እንዳልተጣሉ ገልጠው ያሳዩናል ማለት ነው። ያ እርቅ ነው በእውነቱ ማለት ነው። ስለዚህ መጻሕፍት አይጣሉም። ከአንድ ምንጭ ሁለት አይነት ውሃ አይቀዳም፣ መራራ ውሃና ጣፋጭ ውሃ። ቅዱስ ያዕቆብ እንደተናገረ ከአንድ መንፈስ ቅዱስ ተቀርተዋልና መጻሕፍት መራራም ጣፋጭም አይደሉም፣ ማር ብቻ ናቸው። ቅዱሳት መጻሕፍት ማር ብቻ ናቸው፣ እሬትነት የላቸውም። ያቺችን መጽሐፍ ብላ ትምረር የተባለው ስጋችን መጻሕፍትን መተግበር ስለማይወድ ለስጋ ስለማይመቹ ብቻ ይቺ መጽሐፍ ትምረር ብሏል ራዕየ ዮሐንስ ላይ። ትምረር ያለው ምንድነው? ለስጋ አትመችም፣ ግን ጠጣት ነው። ለነፍስ ግን ትመቻለች፣ ማር። እንዲያው ቅዱስ ዮሐንስ አፈወርቅ ይሄን ትንቢተ ኢሳይያስ ምዕራፍ 45ን በተረጎመበት ክፍል ምንድነው የሚለው? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መጻሕፍት ማር ከሚጠወልጉ አበቦች ተቀስሞ ስለሚሰራ ጣዕሙም የሚያበቃበት ቦታና ጊዜ አለው አለ። ቦታና ጊዜ ልብ ብላችሁ ስሙ። ቦታ፣ ጊዜ፣ ሁኔታ አለው። ማን? ማር። ቦታ በላይዛችሁ። እሺ፣ ሁኔታ ማን ነው እንደዚህ የሚሆነው? ማር። ለምሳሌ ቦታ። እሺ፣ ሁኔታ ለምሳሌ እሬት እየጠጣችሁ ማር ቢሰጧችሁ ይጣፍጣችኋል? አይጣፍጥም። እሬቱ እያለ ሊጣፍጥ አይችልም። አሁን ምን ይሆናል ማለት ነው? ሁኔታ ወሰነ። ጊዜ እስኪ ማታ እስከ ምሽቱ 7 ሰዓት ማር ስትበሉ አምሹና ተኙ። ጠዋት አፋችሁ ማር ማር ይላል። ጊዜ አሳለፈው ማለት ነው። ቦታ ማርን ብሉና አፋችሁ ላይ ጣፍጣው ጉሮሮ ውስጥ ማር ማር የሚለው ሰው አለ? እኔ እኮ አይደለም ያልኩት፣ አዛውን ቅዱስ ዮሐንስ አፈወርቅ ነው። ጉሮሮ ውስጥ ማር አይጣፍ፣ ሆድ ውስጥ ተውት። ጉሮሮ ውስጥ እንኳን ማር የለም። አዚወታቸው ወረደ። በቃ ድንች በሉት ገብስ በሉት በቃ ወርዷል። አፍ ላይ ቀረ እሱ ነገር ማለት ነው። አይ የቅዱስ ዳዊትን ጠቅሶ እኮ ነው የሚተረጉመው እኮ ቃሌ ለጉሮሮዬ ጣፋጭ ነው። እስኪ በሉ ቃሌ በሉ ለምን ጣፋጭ ነው አለ? ለጉሮሮዬ ያለው ለምንድን ነው ላፊ ያላለው ይልና ሊቁ ጠቅሶ ምክንያቱም የእግዚአብሔር ቃል ከውስጥ ነው የሚጣፍጠው፣ ካፍ አይደለም። አያበቃም ማለት ነው፣ አያበቃም። ስለዚህ ቅዱስ ቂርቆስን ጠላቶቹ ዝፍት፣ እኔ ገርሞኛል፣
በጣም ደስ ያለኝ እኔ ጣና ቂርቆስ ነው ያለሁት አሁን። ለካ እዚህ መድኃኔዓለም ቅዱስ ቂርቆስ ታቦት ድርብ አለና ደስ ብሎኛል ደግሞ በዚያ ላይ ማለት ነውና አብረው ሲዞሩ ከነበሩ ታቦታት አንዱ ቅዱስ ቂርቆስ ነውና እኔም እወደዋለሁ። እዚያ ስለገባ አይደለም እናንተም ትወዱታላችሁ አይደል? እንደ ሕፃን ደስ ያላለ ይላል ደግሞ የሕፃን ጀግና ደግሞ ሰማዕት እሳት የሚያጠፋ እና መራራ ቅጠል በጥብጠው ሲያጠጡት ምን ይል ነበር ይመስላችሁ? ቃልህ ለጉሮሮ ጣፋጭ ነው ይላል። ማር ቢጠጣ ኖሮ ያንን መራራ ሊሽርለት አይችልም ነበረ። የእግዚአብሔር ቃል ግን ከውስጥ ወጥቶ ሐዘንን ይሽራል፣ መራራውን ዓለም ያጣፍጣል። በእውነቱ አሁን እናንተ ማን ሰብስባችኋል? እኔ ነኝ አይደለሁም እኮ። ማን የሰበስባችሁ? የመድኃኔዓለም ቃል ነው፣ የእግዚአብሔር ቃል እኮ ነው። ሰው ቁጭ በሉ ብሎ አሁን ሰራዊት አደራጅተው ወታደር ልከልባችኋል? የለም። ማን እንዲያርጉ ያስቀምጣችሁ? የእግዚአብሔር ቃል ነው። የእግዚአብሔር ቃል ደልድሎ ተራራውን ይደለድላል፣ ጉድጓዳውን ይሞላል፣ መራራውን ያጣፍጣል፣ ክፉ ዛፍን ይነቅላል። ደግሞ ይገርማል። የእግዚአብሔር ቃል ደግሞ ሲያሸንፍ እንኳን አይታይም። ቀስ ብሎ ስር ይሰድ ዛፍ ሲነቅል አይታወቅም። አሁን ቅዱሳን ሐዋርያት ደካማ እኮ ናቸው። 12 ገበሬዎች ናቸው። የገሊላ አማርኛ እንኳን አከናውነው የማይናገሩ የገጠር እስራኤልኛ ዕብራይስጥ ተናጋሪዎች ናቸው። አንደበታቸው የሐዋርያት ኩልድፍድፍ በቃ ያለ የገጠር ዕብራይስጥ የገጠር አማርኛ አይደለም። አይ የለም እዚህ አትሉ በር ክፈትልኝ ለማለት ከፋተኛ አትሉም። እዚህ አካባቢ እንደው ቆይ ድረስ እኮ ነው አይባልም። እንደዚህ ማለት እንደዚህ አይባልም። እንደዚህ ምን ሰው አለ ማለት አሁን እንደዚህ የገጠር አሁን ቅዱሳን ሐዋርያት ጌታ የሰበሰባቸው የገጠር የገሊላ ገበሬዎች ናቸው። በቃ አዳ እነዚያ በዓለም ላይ ያለውን የክደትና የኃጢአት እንክርዳድ እንዴት አድርገው እንደነቀሉት አስደናቂ ነው። እንዴት አድርገው ወንጌልን ዝም ብለው ይሰብካሉ ዝም ብለው ያስተምራሉ። ሲሰድ የዲያብሎስን ስር ነቅለው ጣሉት። እግዚአብሔርም በዚህ ዓለም ያለውን የክደት ስር ይንቀልልን። ስለዚህ እግዚአብሔር ቃል አይጣላም። ይጣላል? በሉ ንገሩኝ እንጂ በሉ ንገሩኝ። ይጣላል? እሺ መጽሐፍ ቅዱስ ለምን የተጣላ መስሎ ይታየናል? ይሄን መልሱ እንጂ። ይሄን መልስ ካልመልሳችሁ ትምህርቱን እናቆማለን። እንግዲህ እኛ በሉ እሺ ከመጽሐፍት ጋር ስለተጣላን ማለት ነው። አሁን እንግዲህ ይሄንን አሁን አንድ ሰው መጥቶ ብድግ ብሎ ያመነ ምን ያላመነ የኛ መጽሐፍ ቅዱስ እኮ ይጣላል ወይም እናንተ ይጣላል ይሄ እንዲህ ይላል ብላችሁ ጌታ አንተ ተጣልቶብህ ነው አንተ ታረቅና ዛዳ ታርቆ ይታያል በሉት። እንደዚህ ነው መጽሐፍ ቅዱስ ፈጽሞ አይጣላም። እንደዚህ አይነት ጥቅሶችን እየለቀሙ ምዕመናንን የሚያደናግሩ አሉ። የዋሃንን የሚያደናብሯቸው ከክርስቲያን የሚያወጣቸው መጽሐፍ ቅዱስ እንኳን እኔ እናንተ እምነት ትክክል አይደለም የምንለው መጽሐፍ ቅዱስ ስለተጣላ ነው አይደለም። መጽሐፍ ቅዱስ አይጣላም። እኛ ከመጽሐፍ ስለተጣላን ነው። በጣም ግሩም። እንዲህ ከሆነ እንግዲህ እግዚአብሔር መልካም ነው ከሆነ ክፉ ነገርን እግዚአብሔር ደግሞ ሌላ ቦታ ደግሞ ይላል እያሜክር እግዚአብሔር በእኩይ ይላል። ያዕቆብ ምዕራፍ 1 ላይ ደግሞ እግዚአብሔር ሰዎችን በክፉ አይፈትንም ይላል። ተመልከቱ ደግሞ አሁን የተጣላ ጥቅስ አመጣ ማለት እግዚአብሔር በክፉ ሰዎችን አይፈትንም። አንድ ኢሳይያስ ላይ ደግሞ ምን አለ ደግሞ እኔ ክፋትን አመጣለሁ። ተጣልቷል አልተጣለም? በል እንግዲህ አይጣላም ብላችኋል። መጽሐፍት ይጣላሉ አይጣሉ? ይሄ ተጣልቷል አልተጣለም? አልተጣላ ተርጉሙት። እንደው እኮ አንድ ፈላስፋ ነበር ይባላል እና ህዝቡን ሰብስቦ ህዝቡ ሊያስተምረን ነው ብሎ ተሰብስበው ዛሬ የምንማማርበትን ርዕስ ንገሩኝ አለ። እንዴ ራሱ ንገረን እንጂ እንዴት ነው? አይ ንገሩኝ። አይ እኔ ያን ነገር ካልነገርካችሁኝ አላስተምሩት ጥሏቸው ሄደ። ኋላ በበነገው እስቲ በቃ ዝም ብለን እናውቃለን እስቲ እንበለው ብለው ዛሬ የምታስተምርበትን ርዕስ እናውቃለን አሉት። አወቃችሁ ያወቀ ሰው አላስተምርም ብሎ ደግሞ ጥሏቸው ሄደ። ከዛ ደግሞ አይ ምን ያህል ልዳ ነው ብሎ ችግር ሆነ። እንግዲህ ምን ይደረግ በቃ እንዴት እናድርግ? ግማሻችን አናውቅ ግማሻችን እናውቃለን ብለዋል። ዛሬ የምንማማርበት ርዕስ ምንድን ነው? አናውቅም እናውቃለን አሉት። ያወቃችሁ ላላወቁ ንገሯቸው ብሎ ጥሏቸው ሄደ። ስለዚህ አሁን እሺ መጽሐፍ ቅዱስ ይጣላል አይጣላም?
ተጣልቷል አልተጣላም? በቃ ካልተጣላ ላቁም አይጣላም ብላችኋል። መጽሐፍ የሚያስፈልገን ትምህርት ቤት ለምን አስፈለገ የሚባለው ለዚህ ነው። መምህራን የሚያስፈልጉ ለዚህ ነው። እዚህ መጣችሁ ጉባኤ ቤት ሲያደርሳችሁ ጉባኤ ቤት እንድትደግፉ ብቻ ሳይሆን ጉባኤ ቤቱን ስሙ። አሁን መጻሕፍት ሲተረጎሙ አባቶቻችን እንዳስተማሩት ቅዱሳን ይገኛል። አሁን ትንቢተ ኢሳይያስ ሲተረጎም ጉባኤ ቤት ኢሳይያስ ይገኛል። ዳዊት ሲተረጎም ቅዱስ ዳዊት ይገኛል። በረከት ይገኛል ማለት ነው። እና ተማሪ መምህሩ በሚተረጉመው ምስጢር ብቻ አይደለም የሚማረው፣ ከጉባኤ ቤት በመቀመጡ ነቢዩ ወይም ሐዋርያው አይነ ልቡናውን ይገልጥለታል። ስለዚህ ምስጢር እየተካተተለት ይሄዳል ማለት ነው። እና ከመምህራን ስር እንዋል የሚባለው ከዚህ የተነሳ ነው። አሁን እናስታርቀው እንግዲህ መቼስ አልተጣሉም፣ አለመጣላታቸውን እንይ ማለት ነው አይደል? ተረድታችሁኛል አይደለም? አልተጣሉ። እግዚአብሔር በክፉ ይፈትናል አይፈትንም? አይደል? አይፈትንም በሉ። እግዚአብሔር ክፉ ያመጣል አያመጣም? ታው አመጣለሁ ብሏል። እሱ አመጣለሁ እያለ አያመጣም ምን ማለት ነው? የምር ነው። እግዚአብሔር ክፉ ያመጣል አያመጣም? ያመጣል በሉ። ያመጣል ብያችሁ ለምን ያመጣል በሉ። እግዚአብሔር ክፉ ያመጣል አያመጣም? እግዚአብሔር በክፉ ይፈትናል አይፈትንም? አይፈትንም። አሁን ይሄን ያዙልኝ፣ በደንብ አድርጋችሁ ያዙ። እግዚአብሔር በክፉ አይፈትንም በሉ ሁላችሁ። እግዚአብሔር ክፉ ያመጣል ደግሞ በሉ። አሁን ይሄ እንዴት ነው ይሄን ማየት ያለብን ማለት ነው። እንዴት ነው እግዚአብሔር ክፉ ያመጣል ማለት ምን ማለት ነው ሲባል በደንብ ስሙ። እግዚአብሔር በክፉ አይፈትንም፣ ክፉ ግን ያመጣል። ክፉን የሚያመጣው ለምንድን ነው? ይሄን ያዙልኝ። ክፉ ራሱ ምንድን ነው? አንደኛ ክፉ ምንድን ነው? ደዌ ክፉ ነው፣ ስደት ክፉ ነው፣ ረሃብ ክፉ ነው፣ እስራት ክፉ ነው፣ ህመም ክፉ ነው፣ ሞት ክፉ ነው። አይበቁንም? ይበቃናል። ክፉ ነው። እነዚህን እግዚአብሔር ያመጣል አያመጣም? ጦርነት፣ አሁን ጦርነት አልመጣም? ረሃብ አልነበረም? እስራት አልነበረም? ስደት አለ የለም? ዛሬ ሞት አለ የለም? አለ። አሁን እነዚህን እግዚአብሔር ያመጣል አያመጣም ነው? ያመጣል። እግዚአብሔር እነዚህን የሚያመጣ ከሆነ እግዚአብሔር በክፉ አይፈትንም ማለት ምን ማለት ነው? ይሄንን የምንማረው አሁን እንግዲህ እግዚአብሔር በክፉ አይፈትንም ማለት ክፉን ያመጣዋል። እነዚህን ክፉ ካመጣ ለምን በክፉ አይፈትንም ከተባለ ቢባል ሁለት ነገር ነው ያለው። አንደኛ እነዚህ ለመልካም ሰው ክፉ ስላልሆኑ፣ እስኪ በሉ እነዚህ በሉ ለመልካም ሰው ምን አይደሉም? ክፉ አይደሉም። ለመልካም ሰው ክፉ ካልሆኑ እግዚአብሔር በክፉ አልፈተንም አላመጣም። ቢያመጣው እግዚአብሔር በክፉ አልፈተንም ማለት ክፉ ነገር የሚከፋበት ለክፉ ሰው ነው። ቅዱስ ጳውሎስ እንዲህ ይላል፣ ጠማማ ሕግ እንኳን የሚያስፈራ ለጠማማ ነው ብሏል። ጠማማ ሕግ እንኳን የሚያስፈራው ለጠማማ ነው። ጠማማ ዳኛ የሚያስጨንቀው ለጠማማ ሰው ነው። ለቅን ሰው ጠማማ ዳኛ እንኳን አያሳዝነውም። ለምን? ቅንነቱን የዚያኛው ጥመት ሊሸፍንበት አይቻለውምና ከኃይል በላይ የሆነ እግዚአብሔር ስለሚረዳው ስለሚያሻግረው ማለት ነው። ለክፉ ሰዎች ክፉ ሰዎች ግን እስመ ርቱዓት ፍናዊ ለእግዚአብሔር ጻድቃን ያህውርወን ወኃጥአን ይስእልወን፣ የእግዚአብሔር መንገዶቹ ቅኖች ናቸው፣ ኃጥአን መሄድ ይሳናቸዋል፣ ጻድቃን ይሻገሯቸዋል። የእግዚአብሔር መንገዶቹ የተባለው መከራዎቹ ሁሉ ናቸው። መከራ የእግዚአብሔር ጎዳና ነው። ችግር የእግዚአብሔር ጎዳና ነው። ረሃብ የእግዚአብሔር ጎዳና ነው። እስራት የእግዚአብሔር ጎዳና ነው። ስደት የእግዚአብሔር ጎዳና ነው። ሞት እንኳን ራሱ የእግዚአብሔር ጎዳና ነው። የእግዚአብሔር ጎዳና ነው። ኃጥአን ግን እነዚህን መሻገር አይቻላቸውም። ስለዚህ ኃጥአን በራሳቸው ፈቃድና ድክመት እነዚህን መሻገር አቃታቸው እንጂ እግዚአብሔር ግን በእነዚህ እንዲወድቁ አላደረጋቸውም። እነዚህን ግን ተመልከቱ፣ የሚያሸንፉበትን ረድኤት ይነሳቸዋል። እነዚህን የሚወጡበትን በደንብ ስሙኝ እንግዲህ ማለት ነው። እነዚህን የሚወጡበትን ረድኤት ይነሳቸዋል እግዚአብሔር። ክፉ ነገሮችን የሚያመጣውን ጋኔን ዝም ይለዋል ማለት ነው። አሁን ለምሳሌ ተመልከቱ፣ እግዚአብሔር ሁሉ ሰውን ይጠብቃል ይላል። ግን ቅዱስ ጳውሎስ ለማይረባ አእምሮ አሳልፎ ይሰጣል ይላል። ደግሞ ለማይረባ አእምሮ ይሰጣል ማለት አእምሮ እንዲያስብ የሚረዳውን መልአክ ይነሳዋል። አእምሮን የሚከፍት መንፈሱን ያርቅበታል። እግዚአብሔር ጭንቀትን ያመጣል ማለት ሰላምን የሚሰጥ መንፈሱን ይነሳዋል። ከዚያ በኋላ አጥር ስለሌለው እነስት ጸቆኖ ይላል።
አጥሩን አፈርሰዋለሁ። ወይበላ ኩሉ ኃላፊ ፍኖት፣ ኃላፊ አግዳሚ ሁሉ ይበላታል። አጥሯ የፈረሰችን አጸደ ወይን እንደሚበላት ሁሉ እግዚአብሔር ረድኤቱን ያነሳውና አጋንንት ሰዎችን ክፉ ሲሰሩባቸው እግዚአብሔር ዝም ይላል። ለምን? በእግዚአብሔር ለመጠበቅ ፈቃደኛ ስላልሆኑና በእግዚአብሔር ለመጠበቅ የሚያበቃ ስራ ስለሌላቸው ነው። አላችሁ እንደዚያ ነው። ለክፉ ሰዎች ራሱ ክፋት ይጠቅማቸዋል። በጣም ያስደንቃል። ለክፉ ሰዎች እግዚአብሔር መቅሰፍት እንዲመጣ ዝም አሁን ልብ በሉ። ክፉውን የሚያመጣው ሰይጣን ነው። በሉ ሰይጣን በሉ። እግዚአብሔር ክፉውን አመጣለሁ ማለቱ ግን ክፉ እንዳይመጣ የሚያደርግ ረድኤቱን ያነሳል ማለትና ክፉ የሚያመጣውን ሰይጣን ለክፉ ሰዎች ዝም ይላል ማለት ነው። ይሄ ነው እግዚአብሔር ክፉን ያመጣል ማለት እንጂ እግዚአብሔር ክፉ ነገርን ይዞ ይመጣል ማለት አይደለም። ሞትን እግዚአብሔር ያመጣዋል ማለት አይደለም። ሰዎች ግን ለመሞት የሞት ሰው ሲሆኑ ለሕይወት እምቢ ካሉት የሞት ሲሆኑ ዝም ይላቸዋል ማለት የሚጠበቁበትን ረድኤት ይነሳቸዋል። አይ ልብ በሉ፣ ጸሎት አታቋርጡ ይባላል። አሁን አንዳንድ ጊዜ ጸሎት ሳቋርጥ ሰይጣን ይደቃኛል ይላል አንዳንድ ሰው አይደል? ጸሎት ሳቋርጥ ሰይጣን ይደቃኛል። የለም የሚደቃው ሁለት ነገር ስለሌለው ነው። አንደኛ ቢጸልይ ይጠብቀው የነበረው ረድኤት ስለሌለ ስላልጸለየ፣ ሁለተኛ ደግሞ ባልጸልይም እግዚአብሔር ይጠብቀኛል ስላላለ ነው። አሁን በደንብ አድርጋችሁ ማወቅ አለባችሁ። ጸሎትን የምትጸልዩን ለመጠበቅ ከሆነ አንድ ቀን እንቅልፍ ጥሏችሁ ያማችሁ ያቋረጣችሁ ወይ ደንብቆ ይጥላችኋል። ግን ጸሎትን ከእግዚአብሔር ለመገናኘት እንጂ ለመጠበቅ ብላችሁ አትጸልዩት። ለመጠበቅ ካላችሁ የእኛ ጸሎት ወንዝ አያሻግርም። አንድ ቀን የተሳሳተው ጠንብሶ ይጥለዋል። አሁን የቄሱን ተማሪ እንደዚህ ነው የሚያደርገው። ተሚ መችስ ቅዱስ አይደል? እንደ ተማሪ ያለ እኮ ብዙ የለም በእውነቱ ማለት ነው። ምክንያቱም መብቃቱ ራሱ አይታወቀውም። መልካ ኢየሱስን ይደግማል። በ6 በ7 ሰዓት አንቃይዶ የሚለው አለው። ኮቸሮውን አንቃይዶ ማለት ምክንያቱም እንደ ጎርሶ አጣንቆ ይንጠበጠባልና የተለመነ ኮቸሮ አንቃይዶ እንዲያርጉት ከሚቸር ነው ማለት ነው። እና እንደምንም ብሎ ጠንከር ሲል ጸሎት የጀመረለት ሰይጣን ሲያቃዣው ያድራል። የለም ይሄን ጸሎት ጀምሬ ነው ሁሉ ነካካኝ ብሎ ፈርቶ እንዲያቋርጥ ማለት ነው። ዲያብሎስ እንደውም ቅዱስ እንጦንስ ምን ይላል? እንደ ዲያብሎስ ያለ ፈሪ ፍጡር በምድር ላይ የለም ይላል። በጣም ፈሪ ነው። ፈሪነቱን በምን ይታወቃል ቢባል ትንንሽ ሰዎችን ሳይቀር በመፈተኑ ይላል። አይገርማችሁ? አሁን እኮ አሁን አንድ ወታደር እስቲ እግዚአብሔር ያሳያችሁ። አንድ ወታደር አሁን ሕፃናት ያገዳ ክላሽ አበጅተው ቢሉበታውን ይተኩስባቸዋል። አይ ልጆች ብሎ ዝቆባቸው ነው ሄዶ አይደለም። አሁን እኛ ስግደት እኮ ያገዳ ክላሽ ማለት ነው። አሁን አረ ሰይጣን ምን ፈሪ አይደል? ፈሪ እኮ ነው። ፈሪ ስለሆነ ይፈራናል። ይሄ ሰውዬ ነገ ካደገ ከፍ ማለቱ አይቀርም ብሎ እንቃርብ ይዘላል። ልጭ ያለ ፈሪ እኮ ነው። ዲያብሎስን አንፍረው ማምላክ መፍራት የለብንም። ሰይጣን አጉል ነው አትወጣ በጨለማ ይደቃል ምናምን አትበሉ። ሰይጣን ፈሪ ነው እና እንደውም እኛን የሚፈትንን አቅም እንደውም አንድ ቀን ቅዱስ እንጦንስ ሲጸልይ ወደ ቅዱስ እንጦንስ ምን አደረጉ? ዘንዶ፣ እባብ፣ ጓጉንቸር በቃ ነምር ሆነው በጣም ብዙ አይነት አራዊት ሆነው ሄዱበት። ተባቱ ማለት ነው። ምን አደረገ? አይ በጸሎት አረቃችኋለሁ ምናምን ሳይል ይሄ በጣም የሚያሳየው አቅመ ቢስነታችሁን ነው። ምክንያቱም አንድ ሰው ለመግደል አንድ አንበሳ ይበቃኛል አለ። ይሄ ሁሉ ተሰብስቦ መምጣት ራሱ ፈሪነት ባህሪያቸው ማለት ተበሳጭተው እንደ ጢስ ብን ነው ጠፉ በእውነት ማለት ነው። ሰይጣን በጣም ፈሪ እኮ ነው። አድርጓሪ ነገር ነው። ገና እንደሆነ ጉድ ይሄ የከተማው ወጣት ራሱ ገና እንደ ጸጉሩን ሳይላጭ የበዚህ ጸጉሩን እንዳቆመ ገዳም 3 ቀን ሄዶ ሲያድር እባብ ምናምን ይመጣል። ፈርቶ እኮ ነው ይሄ ሰው ያመልጠኛል ብሎ ማለት ነው። ለዲያብሎስ ፈሪ ነው። ብንጠነክርበት ስለምንፈራው ነው እንጂ ነው። አሪያ ግን በጸሎታችን የምናሸንፈው ከመሰለን ደግሞ ይጠነክራል። አሁን ጀማሪ ጸሎተኛ ምንድን ያደርግ? እባብ ከባቱ ከመጣበት የማይነሳና በጸሎት ትንሽ ቀን በተለይ እንደ ትምህርት እንደ ስብከት እንደዚያ የወሰደው ጸሎት ይጠብቃል የሚለው ሰው ትንሽ እንደዚያ ያለው ምን ያደርጋል? አሳያለሁ እና ይነሳና አቡነ ዘበሰማያት
ይትቀደስ መንግሥትከ ይላል ማለት ነው። ሰይጣን ደግሞ ዞር አይልም። ምክንያቱም ይሄ ማለት ምን ማለት ነው? ሰይጣን ሆይ እኔ የማርቅህ በጸሎቴ ነው ማለት ነው። ይሄ ትንቢት ስለሆነ አይርቅም። በእግዚአብሔር ቸርነት ይከርም ነው የሚገርም። አንድ ሰከንድ እንኳን እግዚአብሔርን ብናስብ ግን መቆም አይችልም። እኛ ግን በጸሎታችን እዚያ በኋላ ማንጸልይ 150 ነው የሚዘልቀው። እንደውም ፍካሪ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ሲዘወረ እንላለን፣ አይሸሽም። ስለዚህ ተመልከቱ፣ ሰይጣንን እያሰብክ የምትጸልይ ከሆነ ሰይጣን ካንተ አይርቅም የሚሉት አባቶቻችን። እግዚአብሔርን እያሰብክ ከጸለይክ ግን ሰይጣን በአንተ ፊት ጉልበት የለውም። በጉልበት ሰይጣንን አሸንፈዋለሁ አትበል። እንደዚያ ከሆነ አንድ በዚህ በ20ኛው ክፍለ ዘመን የነበረው ቤተክርስቲያን የበረሃ አባት ነው። ይገርማልና ምን ይላል? እንደዚያ ከሆነ አንተ መሳሪያ ስተኩስ ሰይጣን ኒውክሌር ይተኩሳል ይላል። ቃል እንዲሁ ቆይ ይደንቃል። ምክንያቱም ምንድነው? ተንኮለኛ ነው። እባብን አጠፋዋለሁ ብትል አሁን እባብ አይጥ ጸሎተኛ ስትሆኑ አይደላችሁም፣ ብቻ እኔም አይደለሁም፣ ብቻ መጸለይ ስንጀምር አይጥ ምናምን ከመጣ ጸሎት እጨምራለሁ ካላችሁ ወይም ደግሞ ልግደላት ካላችሁ ነገ ደግሞ ዘንዶ ነው የሚመጣ። ምንም እግዚአብሔርን ብቻ ማሰብ፣ ወደ እግዚአብሔር ዙረን እንጂ ወደ ሰይጣን ዙረን ሰይጣን አይሸነፍም። ለክፉ ሰዎች ነው ሰይጣን የሚጎዳቸው። ለክፉ ሰዎች ለምንድን ነው ክፋት ሰይጣን ሲያመጣባቸው ዝም የሚላቸው ከተባለ ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ለክፉ ሰዎች የሚያመጣባቸው አንደኛ ሺህ መምህር ካስተማረው አንድ መከራ ያስተማረው ይበልጣል ይላሉ አባቶቻችን። ሺህ መምህር ካስተማረው ምን ያስተማረው ይበልጣል? አንድ መከራ ያስተማረው። መከራን የሚያመጣባቸው እግዚአብሔር ቅድም መምህራችን ሲያስተምሩ ሰምታችኋል አይደለ? በክፍል 2 ነው አይደል? በክፍል 2 በተማርነው ተመልከቱ። ለማስተማር ነው እግዚአብሔር። አንድ ሙሴ ያልመልሰው አለ። እግዚአብሔር ግን መከራዎችን እየለዋወጠ ለፈርዖን ያመጣበት የነበረው በዚያ እንዲመለስ ነበረ፣ ሊያስተምረው። በመምህር ያልሰማውን እግዚአብሔር በመቅሰፍት ይሰብከዋል። ስለዚህ መከራን የሚያመጣበት እግዚአብሔር ለክፉ ሰው ለምንድን ነው ካላችሁኝ፣ ለማስተማር ነው። ከመጻሕፍት ዕድል ከመምህራን ዕድል አግኝቶ ያልተመለሰውን በመከራ ይመልሰው ዘንድ እግዚአብሔር የሚያመጣል። ሁለተኛ ደግሞ መከራን ለዚያ ሰው ለክፉ ሰዎች ነው አሁን ያልኩት እየተናገርን ያለው። ለክፉ ሰው እግዚአብሔር መከራን የሚያመጣበት ምክንያት ለምንድን ነው ካላችሁም፣ ከቃሉ ጋር ናችሁ፣ የኃጢአት ስርየት እንዲያገኙ። እስቲ የኃጢአት ስርየት በሉ። የኃጢአት ስርየት ያገኛል። መቅሰፍት አንዱ ይሄ መከራ አንዱ የኃጢአት ይቅርታ የምናገኝበት ነው። መቅሰፍቱ በብዙ መንገድ ሊሆን ይችላል። ሀብት ሊቀማን ይችላል። ልጅ ሊሞትበት ይችላል። ሰው አባትና ሊሞቱ ይችላሉ። ወዳጆቹ እንዲጠሉት በማድረግ እንዲገርማችሁ፣ አንድ እግዚአብሔር በጣም ሰው ከእግዚአብሔር ጋር ሲዋደድ በጣም ብዙ ወዳጅ ነው የሚበዛለት። ሰው ከእግዚአብሔር ጋር ሲጣላ ደግሞ ከቤቱ ያለው አንድ ፍሬ ወዳጁ ጠላት ይሆንበታል። ከቤቱ ያለው አባ ጊዮርጊስ ስለዚህ ነው ለነ ወልድኪ አፍቀረኒ መኑ ይጸልአኒ፣ ልጅሽ ከወደደኝ ማን ይጠላኛል ይላታል እመቤታችንን። ልጅን ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል። ይሄ ፀሐይ ያመሰግነኛል፣ ከዋክብት ያሸበሽቡልኛል፣ ጨረቃም ትዘምርልኛለች። ተመልከቱ፣ መዓልተ ፀሐይ ያዊከ ወኢወርኅ በሌሊት እግዚአብሔር ይቀብከም ኩሉ እኩይ። ስለዚህ እግዚአብሔር የሚጠብቀው ሰው ከእግዚአብሔር ጋር የታረቀ ሰው ፍጥረታት ሁሉ አገልጋዮች ይሆናሉ። ፍጥረታት ሁሉ ከእግዚአብሔር ጋር ለተጣላ ሰው ደግሞ ለማበሰ ሰብ ላዕለ ቢጹ እምኀበ እግዚአብሔር ይጸልዩ ሎቱ ወለማበሰ ሰብ ላዕለ እግዚአብሔር እምኀበ መኑ ይጸልዩ ሎቱ። ሰው ከወዳጁ ጋር ቢጣላ ወደ እግዚአብሔር ጸልየው ያስታርቁታል። ሰው ከእግዚአብሔር ጋር ከተጣላ ግን ወደ ማን ይጸልዩለታል ተብሎ በመጽሐፈ ሳሙኤል ላይ ተጽፎ ተቀምጦልና፣ ስለዚህ እንድንታረቅ እግዚአብሔር መከራ፣ ሕማም፣ ስቃይ፣ ማጣት፣ ማግኘት እግዚአብሔር እንታረቅበት ዘንድ የሚልክልን የእርቅ ደብዳቤዎች ናቸው። እነዚያ መምህርን እሺ ያላለ ንስሐ አባትን እሺ ያላለ ሰው ቢያንስ ግን መከራን እሺ ብሎ የኃጢአት ይቅርታና ስርየትን ያገኛል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር
መጻጉዕን ታውቁታላችሁ አይደል? 38 ዓመት ባልጋ ተኝቶ የዳነው ያንን ሰው የፈወሰው በምን ይመስላችኋል? በምን የፈወሰው? በደዌው ነው የፈወሰው። መጻጉዕ የኃጢአት ይቅርታ ያገኘ በ38 ዓመት ደዌ በሽታውን ይቅርታ ድግም አትበድላል። እንግዲህ ካሁን ቀደም ለበደልከው በደል 38 ዓመት አስተኝቼ ይቅርታ ሰጥቻለሁ። እንግዲህ ደግሞ ድግም እንዳትሰቃይ ደግሞ አትበድል ብሎታል። ስለዚህ ለመጻጉዕ በሽታው የኃጢአት ይቅርታ ማግኛ የስርየት ቤት ነበረ። ስለ እግዚአብሔር ይቅርታ ለመስጠት በሰዎች ላይ ደዌ ያመጣባቸዋል፣ መቅሰፍት ይሰጣቸዋል። ማይስ ቤዛ ማይስ እንደተባለ ገንዘብ ራሱ የሰውነት ቤዛ ነው። ሞባይላችሁ እስክሪብቷችሁ ጠፍቶ ደብተራችሁ ጠፍቶ ስልካችሁ መጥፋት ሲጀምር ጎበዝ ወደ እግዚአብሔር ተመለሱ። ምክንያቱም ምንድነው? ገንዘብ የሰውነት ቤዛ ነው። በእናንተ ላይ ላመጣው የነበርኩትን በገንዘባችሁ አሳልፌያለሁ እያለ ነው። አሁን እናንተ ቀርታችሁኛል ማለት ነው። አጥር ፈርሶ ካለቀ ቀጥሎ በሩ እንደሚቆረቆር ማወቅ አለብን። በገንዘብ በሰውነት የመጣ መቅሰፍት አጠቃላይ ለሕልውናችን ሁሉ ይሆናል፣ ለመኖራችን ራሱ ማለት ነው። ስለዚህ እግዚአብሔር መቅሰፍትንና ስቃይን የሚያመጣው ይቅርታን ለመስጠት ነው። ከቃሉ ጋር ናችሁ? ሶስተኛ እግዚአብሔር መሐሪነቱን አስተውሉ። እግዚአብሔር በክፉ ሰው ላይ ክፉ የሚያመጣበት ደግሞ የማይመለስ ከሆነ ፍርድ እንዳይጸናበት ነው። ይህ ያስደንቃል። ቆይቶ እንደማይመለስ የሚያውቀውን ሰው ቢያንስ እንኳን እስከ ዛሬ በኖረ ዕድሜው አንዲት የሰራት መልካም ነገር ካለችው ያችን ጨርሶ ሳያበላሻት ልውሰደው ብሎ ይቀስፈዋል። በዚያች ለመማር መከራ እንዳላጸናበት ከፍርድ ከምሕረት ወጥቶ ለፍርድ ተላልፎ እንዳይሰጥ ብሎ እግዚአብሔር ክፉ ሰውን በጊዜ የሚቀስፈው በዚህ ምክንያት ነው። መልካምነቱ ጨርሳ ሳትበላሽ ጨርሶ ሳይክድ። እንግዲህ ተመልከቱ። እስመ ለዘቦ ይሁብዎ ወይወስክዎ፣ ላለው ይሰጡታል ይጨምሩለታል፣ ወለዘሰ አልቦ እመኒቦ ይህይድዎ፣ የሌለውን ግን ያን ይወስዱበታል። አሁን ምን ያደርጋል? ምግባር ይሰሩ እንደሆነ በሽታ እየሰጠ መቅሰፍት እየሰጠ እያስተማረ እየመከረ ይቆያል። ምግባር እንደማንሰራ ከተረዳው ቢያንስ እንኳን የሰውዬ ሃይማኖቱን ሳይክደው ልውሰደው ብሎ ይወስደናል። ቢያንስ እንኳን በዚህ ይቅርታ እናገኝ። እንዲያው የሚገርማችሁ በመጨረሻው ዘመን ሃይማኖቱን ይዞ መቆም ራሱ ጭንቅ ነው። ጌታም የሰው ልጅ በመጣ ጊዜ እምነት ያገኝ ሆነ ብሎ ተናግሯል። እና ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አያችሁ፣ መቅሰፍቱን እንኳን እግዚአብሔር ተመልከቱ፣ መቅሰፍትን እንኳን አዝኖ ያመጣል። እስኪ መቅሰፍትን እንኳን በሉ። ምንድን ነው ያደረገን? እግዚአብሔር ቢገለን እንኳን አዝኖልን ነው። እንኳን ማኖሩ እግዚአብሔር መግደልን ርኅራኄ ነው። መግደል እንኳን ምሕረት ነው እግዚአብሔር። ለዚህ ነው በቃ እንዳንተ ያለ ቸር ኄር ዘበይላዊሁ ወመኑ መሐሪ ዘከማከ፣ እንዳንተ ያለ ርኅሩህ ቸር የት ይገኛል? የማይደፈርስ ባሕር፣ የማይጨልም ፀሐይ እንደ እግዚአብሔር ያለ ፈጽሞ የለም። ሌላ ደግሞ የመጨረሻውን እዚህ መደብ አያርገን እግዚአብሔር። የመጨረሻው ደግሞ ለክፉ ሰዎች እግዚአብሔር መቅሰፍት የሚያመጣባቸው፣ ክፉ ሲመጣ ዝም የሚላቸው እነሱ ባይመለሱ አንሶ ሰዎችን እንዳይመጠብጡ ሌሎችን ለማሳረፍ ነው። ሌሎችን ለማሳረፍ እግዚአብሔር እነሱን ይነቅላቸዋል። እና ቅዱሳን አባቶቻችን ስለ መግቦት እግዚአብሔርና ስለ መከራ ሲያስተምሩ ከሚናገሩት ጉዳይ አንዱ እግዚአብሔር ለመኖሩ አንዱ ማስረጃው ለክፉ ሰዎች ማብቂያ መኖሩ ነው ይላል። እስኪ ማብቂያ መኖሩ ነው። እስከ ዛሬ ድረስ ግራኝ መሐመድ ቢኖር ኑሮስ ጎበዝ እንዳው ድረስ እኮ ነው። እስከ ዛሬ ድረስ አጋግ ሳሙኤል የገደለው ልጠይቅ ስል እናንተን መጣልኝ ተመስገን ነው ጸልዮልኝ ነው በጀርባ አውጣው ብለውልኝ። አጋግ የሚባል የእስራኤል ክፉ ሰው ነበር በእስራኤል። እንዲያው የሚያስደንቅ እኮ ነው። ሰዎችን ገሎ መተው ብቻ አይደለም፣ እስቲ እንዲያው ጽንስ እንዴት ያለ ይሆን ብሎ የሴቶችን ሆድ ቀዶ ጽንስ ነው ሰው ነበር። በጣም ጨካኝ ሰው ማለት ነው። እና የእስራኤል ሴቶች አጋግ መጣ ሲባል ደንግጠው ይወልዱ ነበር ያለ ጊዜያቸው።
እስከ ዛሬ ድረስ አጋግ ቢኖር ኑሮ ሴቱ አይታለ ድረስ እኮ ነው። እስከ ዛሬ ድረስ አጋግ ቢኖር ኑሮስ፣ እስከ ዛሬ ድረስ ዲዮቅልጥያኖስ ቢኖር ኑሮስ፣ እስከ ዛሬ ድረስ ሌሎችም ነገስታት እነዚያ ምናምንቴዎች ዮዲት ብትኖር ኖሮስ፣ በሰው ከውሻ ጋር እያታገሉ በቅዱሳን ደም ይዝናኑ የነበሩ የሮም ነገስታት ቢኖሩ ኖሮስ እና ክፉ ሰዎች በዘመን መገታታቸው እግዚአብሔር በዚህ ሀለወተ እግዚአብሔር ወይም የእግዚአብሔር መኖር አንዱ ማስረጃው ለክፉ ሰዎች ፍትህ መገኘቱ ነው ይላሉ ሊቃውንት። ክፉ ሰዎችን ማን ፍትህ ሰጣቸው? ሁሉም ክፉ ሰዎች። እንዲያውም በጣም የሚያስደንቃችሁ አንድ ቅዱስ አትናቴዎስን ሲያሰድድ የነበረ ክፉ ሰው ነበረ። በጣም ክፉ ሰው፣ ክፉ ንጉስ። መጨረሻ ላይ ምንድን ያደረገ? ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። መጀመሪያ ለክርስቲያኖች ሁሉ አርዮሳዊ፣ ውስጡ አርዮሳዊ ሲሆን ለክርስቲያኖች ሁሉ ነፃነት ሰጥቶ ቅዱስ አትናቴዎስን ከስደት መልሶ ክርስቲያኖችን አስጨብጭቦ ከክርስቲያኖች ልብ የገባ አስመሳይ ሰው ነበረ። መናጢ ሰው። ኋላ ደግ ነው ብለው ከተቀበሉት በኋላ ምን ያደርጋል? ተመልከቱ። ክርስቲያኖችን አንዳንድ እያሉ እንዲገሏቸው አርዮሳውያንን አዘዛቸው። ሲገደሉ ክርስቲያኖች ደግሞ ጠብ እንዲያነሱና ደግሞ ሲያነሱ እሱ ላረጋጋ ብሎ ወታደር ይልክና እነሱን ገሏቸው ይሄዳል። እንዲያረገ ያስጠነቁላቸዋል። አርዮሳውያን እንዲጠነቁላቸው ያደርግና ክርስቲያኖች ደግሞ አትንኩን ብለው ሲነሱ እሱ ወታደር ይልክና ይፈጃቸዋል። እንዲህ የሚያደርግ ሰው ነበረ። ይህንን ማን ፍትህ ሰጠው ሲባል ቅዱስ አትናቴዎስ በጸሎቱ የቅዱስ አትናቴዎስ ታላቅነቱ ከትምህርቱ ከቅድስናው በተጨማሪ ክፉ ሰዎችን በጸሎቱ የነቀለ ዝናብ ነው እሱ እና ይህን ሰውዬ የፋርስ ንጉሥ መጥቶ ተዋግቶ በክርስቲያኖች እንደተዝናና ማርኮ ወሰደና ምን አደረገው? ከአልጋው ስር ከዙፋኑ ስር አስቀምጦ ያ ንጉሥ ወደ አልጋው ሲወጣ ይህንን ሰውዬ እየተረገጠ ይወጣ ነበር። እየተረገጠ ማለት ነው። ቆዳውን ገፎ በደረቅ ገፎ አሸክሞ አስጎንብሶ ደሙ እየተንጠለጠለ በጫማ እየረገጠው ወደ አልጋው ይወጣ ነበረ። ለክፉዎች ፍትህ የሚሰጥ ድንበር የሚያበጅላቸው ወሰን የሚሰጣላቸው ለድሆች ረፍትን አብለጓ ለማውታ ወበኩሉን ወለቤራት ለባልቴቶች የሚፈርድላቸው የድሃ አደጎች አባት ሕያው ቅዱስ እግዚአብሔር ነው። በስሙ አክብሮ የሚያኖር ተመልከቱ። ስለዚህ ምንድን ነው? በምድር ዳርቻ ሁሉ የትም የሚሰማ እግዚአብሔር ነው። ሰዎች ከደበቁበት ቦታ ሰዎች አናይም፣ ጠፍቶናል፣ እገሌ በቃ ሞቷል ብለው ካለቀ በኋላ አይቶ የሚያመጣል በመዳፉ የሚጠብቀን እርሱ እግዚአብሔር ነው። በእግዚአብሔር ጥበቃ ውስጥ ስለምንኖር በእግዚአብሔር ደስ ይለናል። በእውነቱ ማለት ነው። እብለክሙ ዳግመ እብለክሙ ተፈስሑ ዘልፈ በክርስቶስ። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ይላል። ደግሜ እላችኋለሁ በማን ደስ ይበላችሁ አለ? በክርስቶስ ደስ ይበላችሁ። የእግዚአብሔርን ጥበቃ መተማመንና በክፉ እንዳለን መቁጠር ይሄ ነው ማመን ማለት ነው። እና ክፉ ሰዎችን እያስነሳ የሚያሳርፈን እግዚአብሔር የተመሰገነ በሉ እንጂ እንዲመለሱ 3 ማስጠንቀቂያ ሰጥቶ ባይመለሱ አጥፍቶ የሚያሳርፈን እግዚአብሔር የተመሰገነ የሚያሳርፈን እግዚአብሔር የተመሰገነ። አሁንም ለኢትዮጵያ ሁሉ እረፍት ይስጠልን መድኃኒዓለም። እሺ እግዚአብሔር ለመልካም ሰዎች ለምን ክፉ እንዲመጣ ያደርጋል? ይህንን ደግሞ እንየውና እንጨርስ። እንግዲህ እግዚአብሔር ለመልካም ሰዎች ለምን ክፉ እንዲመጣባቸው ያደርጋል? አሁን ክፉ እንዴት እንደሚመጣ ታውቃል። እግዚአብሔር ለመልካም ሰዎች ክፉ የሚያመጣበት ወይም እንዲመጣባቸው ዝም የሚልበት ምክንያት ለትንንሽ ኃጢአቶቻቸውን ስህተቶቻቸውን ቢሆን ስለማያዳላ ነው። እግዚአብሔር ሙሉ ክፉ የሆኑ ሰዎች እንደሚቀጣ ትንንሽ ስህተት የተሳሳቱ አባቶቻችንም ትንንሽ ቅጣት መቀጣት አለባቸው ማለት ነው። ይቀጣቸዋል እነሱንም ማለት ነው። ስለዚህ ማንንም ቀጥቷል። ያዕቆብን ቀጥቶታል። ቅዱስ አባታችን ያዕቆብ ምን አደረገ? ወንድሙ ኤሳው ያዕቆብ ንፍሮ አብላኝ ብኩርናህን ሽጠልኝ። ይሄ ምን ብኩርና ይለኛል? ውሰደው
መለስተኝ ወሰደ። ያዕቆብ ከአባታችን ያዕቆብ ሃይማኖትን የወደደ ታላቅ ሰው ተብሎ ይመሰገናል። ግን አታሎ በመውሰዱ ደግሞ ተቀጥቶበታል። አያችሁ እንግዲህ ተመልከቱ ማለት ነው። ብኩርና ነው የፈለገ፣ ብኩርና ቅድስና ነው። ግን ስላሳሳተ ደግሞ ቅጣት አግኝቶታል። ለዚህ ነው አባቶቻችን ቅዱስ ኃጥአንን በጥቁር በሬ ጻድቃንን በነጭ በሬ የሚመስሏቸው። ጥቁር በሬ ምን ጥቁር ቢሆን ወይ ከዚህ ከፍሪምባው አካባቢ ወይ ከጅራቱ ወይ ከቀንዱ ዙሪያ እንደው አንድ ሁለት ሶስት ነጫጭ እንደው ይጠፋበታል? አይጠፋበትም። ሃይማኖት የሌላቸውና ጨካኝ ሰዎች እንኳን ቢሆኑ ቢያንስ አንዳንድ ቀን ደግ ይሆናሉ። የዚያን ዋጋ ደግሞ የምድር ሀብት ይሰጣቸዋል። እንደው እኮ እሱም ጥንቅ እኮ ነው የዚያን ዋጋ። አሁን አንዳንድ ጊዜ እንዲምል አይነሳባል። ቆይ ግን እኛ ክርስቲያኖች ድሃ፣ ሌሎቹ ሀብታም የሚሆኑ ለምንድን ነው ብላችሁ አታውቁም? አይረብሻችሁም? ይሄ ይረብሻል በእውነቱ። መልሱ ግን ይሄ ነው። ለእነሱም ዋጋቸውን አያሳጣቸውም። ለምን? አንዳንድ ደግነት አላቸው እነሱ። እንዲሁ ዝም ብለው በቃ ግብረ ሰናይ ድርጅት እያሉ ሊረዱ ዝም ሳይገባቸው ሁሉ ዝም ነው ማለት ነው። ለህሊና እርካታ ብሎ ስም ይሰጣል ማለት ነው። በቃ ይግባም አይግባም ደግነት ነው። ደግነት ስለሆነ የዚያን ዋጋ በምድር ይሰጠዋል። አሁን ደግሞ ቅዱሳን ምን ያደርጋሉ? ቅዱሳን ደግሞ ሁለንተናቸው መልካም ነው። ሁለንተናቸው መልካም ነው። ግን እንዲሁ ደግሞ ነጭ በሬ ቢሆን ከጅራቱ እንዲሁ ከቀንዱ አንድ ሁለት ሶስት ጥቁር ፀጉር ይታጣል። አንዳንድ ቀን ደግሞ ይሳሳራል። የዚያችን ዋጋ ደግሞ ይቀጣቸዋል። ይህን የሚያስደንቀው ማለት ነው። ከቃሉ ጋር ናችሁን? አባ በምኑዳን እንዴት እንዳደረጋቸው ታውቃላችሁ አይደል? አባ በምኑዳ አሁን ምን አጠፉ? አሁን ቅዱስ አባት ናቸው። ነጭ ህብስት ከሰማይ እየወረደላቸው ነው የሚመገቡ። እንግዳ ሲመጣ ያንን ነጭ ህብስት በመስጠታቸው ምክንያት የሰጠውን ጸጋ በከንቱ ውዳሴ ለምን አጋለጥክ ብሎ አውሬ በልቷቸው እንዲሞቱ አደረገ እግዚአብሔር ማለት ነው። ኋላ አባ ኪሮስ ለመኑ፣ ይነሱልኛል። የለም አይሆንም አላቸው። አትድከም፣ በእኔ ፍትህ አትግባ። ምክንያቱም ማለት እነዚያ ምንድናቸው? በሰማይ ጸጋ ይበዛለት ዘንድ በምድር ያጠፋትን ጥፋት እቆነጥጠዋለሁ አላቸው። ይሄ እግዚአብሔር ምሕረቱ ነው። ይህም ራሱ ማለት ትንሹን ይቀማና ትልቁን ለመስጠት ትንሽ መከራ ያመጣል። ዮናስን አሁን ለምሳሌ ሲያጠፋ ወስዶ አሳ አንበሪ ዋጥ እንዲያደርገው አደረገ። አስባችሁታል? እንዲያውን ተው፣ አሳ አንበሪ ተውት። አሁን እንደተኛን አይጠዋ እንደው ትራሳችን ብትሆን እንቅልፍ ይወስዳችኋል? እኔ አይወስደኝም። አሁን ከዘንዱ አሳ አንበሪ እኮ ማለት እንደው እኮ አይደርስ እኮ ነው። ይህንን ቤተክርስቲያን ያህል ሳያል እኮ አይቀርም። አሁን እዚያ ውስጥ መድኃኒዓለም አሁን ቆረጠመኝ ያልኩን እንደ አልቄ ነበር በፍርሃት ማለት ነው። እዚያ ውስጥ ማደር ፍርሃቱ ራሱን የቻለ ገርል ነው ሆነት ማለት ፍርሃቱ ራሱ ያንን መከራ መጣበት። ግን ዮናስን ደግሞ ደግ ነቢይ ያደረገው የዮናስን የክፋቱን መንገድ የትንሣኤ ማስረጃ ያደረገው። እንዲሁ እኮ ይደንቃል። የትንሣኤ ማስረጃ ከመነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ለታተ ወሰሉሰ ለያሊ ከማው ሀለ ለወልደ ጓለማው ይንበር ውስተ ከርሰ ምድር ሰሉሰ ለታተ ወሰሉሰ ለያሊ አለው። ዮናስ በከርሰ አንበሪ 3 ቀን 3 ሌሊት እንዳደረ የሰው ልጅም 3 ቀን 3 ሌሊት በከርሰ መቃብር አድሮ ይነሳል ብሎ ደግሞ የትንሣኤ ማስረጃ አደረገለት። አልጣለበትም፣ ውለታውን አልረሳበትም። ደግሞ ትንሽ ቆንጥጫ ግን እርም ያሰጠዋል። ዘካርያስ ልጅ ትወልዳለህ? አይሆንም እኔ ሽማግሌ ነኝ አለ። ነው አፉን ዝግት፣ ልጁን ደግሞ ሰጠው። እየቆነጠጠ ይሰጣል እግዚአብሔር። አሁን ዘካርያስ ልካኑ ዘካርያስ አንደበቱ ዲዳ በዲዳነት ባይቀጣ ኑሮ ልጅ አይሰጠውም ነበር። ልጅ አይሰጠውም። ያችን ቆንጥጦ ነው እግዚአብሔር የሰጠው ማለት ነው። እና እግዚአብሔር ይህን ሁሉ የማይቆነጠጥ ልጅ ዲቃላ ነው ያለ ቅዱስ ጳውሎስ። ስለዚህ የሰው ልጅ አኩራፊ የሰው ልጅ ነው። አሁን እንደኛ ገጠር ነው ያደግን። ገጠር ማደግ ለብዙ ምሳሌ ይመቻል። አይመችም? ይመቻል። የገጠር ልጅ መሆናችሁ መኩራት አለባችሁ። የከተማ ልጆችም ደስ ይበላችሁ፣ ችግር የለውም። እና ገጠር ስናድግ እናቶቻችን ሩቅ መንገድ ሲሄዱ ከጎረቤት እንጀራ ምናምን ይሰጡና እነሱ ይህን የሚበላውን ስጡ፣ ጠብቁት አደራችሁን ምናምን ብለው አደራ ሰጥተውን ይሄዳሉ። እና ወደ ማታ አሁን ሲሰጠን ውሃ ልንደፋ እንችላለን።
አንተ ውሃ ትደፋለህ ይድፋህ አለችኝ። ተቆጥቼ የእናቴ ቤት ተዘግቶ ቢሆን እናቴ ታዘጀ ቁጭ። ሰዎቹ ምን እንደሚሉን ነው የፈለግኩት። አሁን ሰዎቹ ምን አይ የሰው ልጅ ይላሉ። አያቸው አይ የራሴ ልጅ ቢሆን ብገርፈው መቤት ይገባ ነበር ይላሉ። ስለዚህ የማይገረፍ ልጅ የሰው ልጅ ነው። የሚገረፍ ልጅ የእግዚአብሔር የራስ ልጅ ነው። እግዚአብሔር የሚገርፈን የራሶቹ ልጆች ስለሆነ ነው፣ ስለሚወደን ነው፣ እንዳንጠፋበት ነው። ሁሉም ነገር የሚያደርግ የሚያስተካክለን ነው። አናጺ እንኳን እኮ እንጨቱን የሚጠርበው የሚሰነጥቀው እኮ ያስተካክለን እንጂ ቆርጦ ሊጠለው አይደለም። እግዚአብሔር ደግሞ አናጺ ሰማያት ወምድር ነው፣ ሊያስተካክለን ሁሉም በምሳር ተመልከቱ፣ በፍርዱ ምሳር እንዳይቆርጠን በቸርነቱ ምሳር ያስተካክለናል፣ ቆርቆፍ እያደረገ። ያንን ለማድረግ እግዚአብሔር መልካም ነገርን ያመጣል። ሌላው ደግሞ በጣም የሚያስደንቀው እግዚአብሔር መልካም ነገርን የሚያመጣ ለምንድነው? ክፉ ነገርን ለእኛ እንዲያመጣ ከክፉ መጠቀም ስለምንችል ነው። ይህን ተናግሬ ጨረስኩ። እስኪ ከክፉ መጠቀም በሉ፣ አይዟችሁ በሉ እንጂ ከምን ከክፉ እንጠቀማለን። አሁን ቅዱስ ቄርሎስ እንዲህ አለ። አሰደዱት፣ ተከራከሩ፣ ተረቱ። መናፍቃኑ ተረቱ። እነ ንስጥሮስ እንደዚህና መከራ ሲያመጡ ምን እንዳለ ስሙ። ቅዱስ ቄርሎስ መከራ ሁሉ ሲያደርጉ ያንን ሲያደርጉ በክርክር ተፈተው ደግሞ በመከራ ሲጀምሩ በዚህም ቢሆን የምታሸንፈው ቤተክርስቲያን ናት። በመከራውም እንኳን ቢሆን የምታሸንፈው ቤተክርስቲያን ናት። ቤተክርስቲያን ብትከራከርም የምትረታ ቤተክርስቲያን ናት። ልጆቿ ቢሞቱም በሞታቸውም ታሸንፋለች። ለምን? ሰማዕትነት ይቀዳጃሉና። ደግሞ እነዚህ ሞተው ደግሞ ላሉት ይጸልያሉና ለደማችን የማትፈርድ እስከ መቼ ነው ብለው ይከሳሉ። ይባ ቅድሜከ ተመልከቱ፣ በቀለ ደሞ ለአግብርቲከ ዘተክዮ ይባ ቅድሜከ ጋሮሙ ለንቁሃን ተብሎ ቅዱስ ዳዊት እንደተናገረ የእነሱ ደም ይካሰሳል፣ ይፈርዳል። ቤተ ክርስቲያን በሕይወት ላሉ ልጆቿ ምሕረት የምታሰጣቸው ሰማዕት ሆነው በሞቱ ልጆቿ ነው። በእነሱ ጸሎት ላሉት ልጆቿ ምሕረት ታሰጣቸዋለች። እነዚህ በብሉይ ኪዳን የነበሩት የሰርክ መስዋዕት ምሳሌዎች ናቸው። በዚህ ነው እኛ ምሕረትና ይቅርታን የምናገኘው እና ከመልካሙ እናተርፋለን፣ ከክፉ እናተርፋለን። ነግዳችሁ ንግዱ በመሳካቱ እንደምታተርፉ ስትከስሩ ከመክሰራችሁ እግዚአብሔር እንደሚያተርፋችሁ እርግጠኛ ሁኑ። ማመን ማለት ይሄ ነው። ስለዚህ ጉዳይ አንድ ሁለት ነገር ልንገራችሁና ላጠቃለው እንዳይመሽብን። ከቃሉ ጋር ናችሁ? እስቲ እግዚአብሔር ያሳያችሁ። አዳም አጥፍቷል። ስለዚህ አዳም በደለ አልበደለም? በድሏል። ሲበድል እግዚአብሔር ምን አመጣበት? በአዳም ሞት አመጣበት፣ እርቃን አመጣበት። አልተርከውም። ያዳምን ማለዳ ተምረነዋል፣ ታውቁታላችሁም። አልተርክ ያ ሁሉ አጠፋ፣ በደለ። ሞትን፣ ሕማምን፣ ራስ ፍልጠት፣ ሆድ ቁርጠት አልነበረበትም አዳም። በሽታ መጣበት፣ ተሰቃየ። እግዚአብሔር እንዲያለቅስ ያ ሁሉ መከራ እንዲመጣበት አደረገ። ከዚያ ከመከራው እንባ ድንግል ማርያም እንድትበቅል አድርጎ በመከራው በኩል ሕይወትን አመጣለት። ስለዚህ እግዚአብሔር ምን ያደርጋል? አዳም ከመልካም ዘመኑ ባይጠቀም ከመከራ ዘመኑ ተጠቀመ ማለት ነው። 100 ዘመን አልቅሶ በእንባው ዕፀ ሕይወት ድንግል ማርያምን አበቀላት። እሷ ደግሞ ፍሬ ሕይወት ኢየሱስ ክርስቶስን አመጣችለት። እሱን በልቶ ተፈወሰ። አዳምም በልጁ በኩል በራሱ የዘጋውን እሱ በአባትነት የዘጋውን በልጁ ድንግል ማርያም የገነት በር ተከፈተለት። አዳም ከክብር ዘመኑ ሳይጠቀም በውርደቱም ተጠቀመ። አባ ጊዮርጊስ ምን አለ? እንቋ ሰፋ አዳም እደይሁ ለበሊያ ዕፀ በለስ። አዳም እንኳን እጁን ዘርግቶ ዕፀ በለስን በላ። ባይበላ ኑሮ ድንግል ማርያም ወዴት ትገኝ ነበር? እንኳን በላ አዳም፣ እንኳን ተሳሳተ። ድንግል ማርያም እንድናገኛት ማምላክን እሷ ከምትቀርስ እንዴ ብፁዕ ዘይርእየኪ በሕልሙ ሌሊት አይደል ያለው በራሱ። ድንግል ማርያም ቀኑን ተው፣ ሌሊት በሕልሙ ያየሽ ሰው ብፁዕ ነው ብሏል። እመቤታችን በሕልሙ ያየ ሰው እኮ የታደለ እኮ ነው። ውበቷን ያየ አምላክን የሳበ ውበት ያላት በእንቱ ተመልከቱ። እግዚአብሔርን ከሰማይ ስሙ ያመጣ ውበት ያላት እመቤታችን ናት። አዳም በመከራዋ ተረፈ። እኛም ከደስታችንም እንድናተርፍ ከመከራችንም እንድናተርፍ አምላከ ቅዱሳን ይርዳን። ቆይ ትንሽ ደቂቃ ሁለት ሰው ልጥቀስም። ልጨምር እንጂ አንድ ሁለት ሰው። ታላቁ አባታችን
አባታችን አብርሃምና ዮሴፍን ላንሳቸውና ልትወው ታሪኩን አይደለም ወጡን ነው ዝም ብዬ እና አባታችን አብርሃም ቤት አልነበረውም፣ ስደተኛ ሰው ነው፣ ቤት የሌለው አባት ነው። እና እግዚአብሔር ርስት እሰጥሃለሁ ይለዋል። ርስት እሰጥሃለሁ ይሉና አንድ ቤት የለው። አሁን እግዚአብሔር በሕልማችሁ ተገልጦ ወለተ ማርያም ኃይለ ማርያም የዛሬ ዓመት ደብረ ታቦር ላይ ሰፋ ያለ ቦታ እሰጥሃለሁ 30,000 ካሬ ብሏችሁ በሚቀጥለው ዓመት ሀገርማችሁ ተፈናቅላችሁ ብትሰደዱ ምን ትላላችሁ? በእውነቱ እኮ ነው ድንቅ እኮ ነው። ማመን ማለት እኮ ይኮ ነው ማመን ማለት። እግዚአብሔር ለአብርሃም ርስት እሰጥሃለሁ እያለ አሰድደዋል። ርስት እሰጥሃለሁ መሰደድ ሃይማኖቴ እንደ ትክክል ነው እንዴ ወይስ ደግሞ መጽሐፍ ቅዱስ ልክ አይደለም ያሰኛል። ተሰደደ። እድሜ ዘመኑ ሁሉ በስደት ጨረሰ። ሚስቱ ሳራ ሞተች። እግዚአብሔር ከዘመዶች ተለይተህ ውጣ አለው። እንዲሁ እኮ ይገርማል እኮ። እንደገና ደግሞ ትዳሩን በልጅ ማጣት ፈተነው። እንደገና ደግሞ በሽምግልና ዘመኑ ደግሞ ተገረዝ አለው። የሽማግሌ ቁስል ደግሞ ከባድ ነው። በሽምግልና ዘመኑ ደግሞ ተገረዝ። ደግሞ አንድ ልጅ ብሎ ሰጥቶ ይረድልኝ። እንዲህ ያለ ሁሉ ፈተና ፈተነው። ያም ሆኖ ርስቱን አላገኘም። ያም ሆኖ መጨረሻ ላይ ምን ያደረገ? ሚስቱ ሳራ ሞተችበት። ሚስቱን መቅበሪያ ምድርን ለአንተና ለልጆች ርስት እሰጣለሁ ብሎ ሲያበቃ ለሚስቱ መቅበሪያ እንኳን አብርሃም አልነበረው። ለመቃብር ገዝቶ እስቲ ሚስቴን የምቀብርበት እንደው ስጡኝ እንደው የሚሸጡልኝ ከሆነ ኧረ ዋጋው 400 ነው። ግን እንዲህ ይልና አንተ ዛላ አባታችን አብርሃም ለሚስቱ ለአብርሃም ለሳራ መቃብር እንኳን አጣ። ሄደና መቃብር ሽጡልኝ 400 ነው ገዛና ቀበረ። በዛች በሳራ መቃብር ሁሉ የአባታችን የአብርሃም መቃብር እየመጡ ልጆቹ መቀበር ሳራ ይስሐቅ ሲቀበር ያዕቆብ ሲቀበር አብርሃም በመቃብር ለልጆቹ ርስት ገዛ። በምን? በመቃብር። ቅዱስ እንጦንስዮን ምን ይተረጉማል? መነኩሴ በለቅሶ ለልጆቹ መንግስተ ሰማያትን ይገዛል። የአብርሃም መቃብር የተባለች ምን የመነኩሴ በዓት ናት። አብርሃም ለልጆቹ የገዛት ርስት ደግሞ መነኮሳት ጻድቃን አልቅሰው ለምዕመናን የሚዋጁላቸው መንግስተ ሰማያት ናት። አብርሃም ከመከራው ከስደቱ ለልጆቹ እስራኤል የምትባል የርስት ሀገርን አተረፈ። ከመከራው ደግሞ የሰማይ ርስት መንግስተ ሰማያትን አወረሰ። አብርሃም አንድ ልጁን ለእግዚአብሔር ቢሰጥ እግዚአብሔር ለአብርሃም አንድ ልጁን ሰጠው። አብርሃም ከአባቱ ቤት እግዚአብሔርን ብሎ ቢወጣ እግዚአብሔር አብርሃምን ብሎ ከሰማይ ወረደለት። አብርሃም ይህንን አደረገ። ተመልከቱ። ይህን አብርሃም ለእግዚአብሔር ብሎ ቢቆስል እግዚአብሔር ለአብርሃም ብሎ ተሰቀለ። አብርሃም ከስደቱ ከመከራው ርስትን አተረፈ። የእግዚአብሔር አብርሃምን የእግዚአብሔር ልጅ ለማድረግ የእግዚአብሔር ልጅ የአብርሃም ልጅ ሆኖ መጣ። እግዚአብሔር ተመልከቱ፣ አብርሃም ዘመድ እንደሌለው ቢሰደድ ከመከራው የእግዚአብሔር ልጅ የመሆንን ጸጋ አተረፈ። ይህ ከመከራ የሚገኝ ትርፍ ነው። ከመከራ እንድናተርፍ እግዚአብሔር ይርዳን። በመጨረሻ ዮሴፍ፣ ይችን ብቻ ጨረስኩ። ዮሴፍ እስቲ ዮሴፍ በሉ። ይሄ ከምን ያተረፈ ነው? ከመከራ ያተረፈ ነው። ዮሴፍ ከመከራ ያተረፈ ምንድን ነው? ተሰደደ። ግብፅ መሄድ አንድ መከራ። ግብፅ ሲሰደድ ተመልከቱ፣ እናት አባቱ ተለየ። የሚያስደንቅ ነገር ነግራችሁ ነው። ባይሰደድ ኑሮ ግን የሚደርስበት ነገራችሁ ነው። ተሰደደ። ተሰዶ ከሄደ በኋላ ከባሮች መካከል ተሽጠው ወደ ግብፅ ከሚሸጡ ባሮች መካከል መልከኛው እሱ ስለሆነ ወደ መስፍን ቤት ሂዶ የመዝገብ ቤት ኃላፊ ለመሆን በቃ። ተመልከቱ። ነገር ግን ኢየሩሳሌም ቢሆን ግን ይህን ሹመት አያገኘውም። ለምን? ታላላቅ ወንድሞቹ አሉና። ስለዚህ አሰደደና ኢሃደረ ዮሴፍ ዘእንበለ ሲመት፣ ዮሴፍ ያለ ሹመት አላደረም፣ ተሾመ። በጣም ግሩ። ደግሞ ከዚያ ሌላ መከራ መጣበት። የመስፍን ሚስት ደግሞ በሌላ ጉዳይ ተመኘችው፣ ካሰሰችው። አይሆንም አላት። በእግዚአብሔር ፊት ኃጢአት አልሰራም አላት። እግዚአብሔር ይታየኛል አላት። ግዝ ሄዶ እግዚአብሔር የሚያይ ሰው ነበር ዮሴፍ። ከዚያ በኋላ ሰደም ምን አለ? ኧረ ሰው እንዲህ ያለ ሰው ያመጣል እንጂ እንዲህ ያለ መልከኛ አምጥቶ ፈተነኝ ልትበሉ አለች። ድረስ ነው ሴቱ የውሸትም እኮ አንዳንድ ቀን ታለቅሳላችሁ። አታለቅሱ?
ታለቅሳላችሁ። የውሸታችሁ ነው እንዴ ነገሩ ነው እንጂ እኔማ ትላላችሁ፣ አውቃችሁ ጭምር ማለት ነው። እና አለቀሰች አንድ ቀን ማለት ነው። እንደዚህ አልቃ አሳሰረችው። ሌላ መከራ ታሰረ። ከስራቱ ውስጥ ደግሞ እግዚአብሔር ምን ሰጠው? የህልም መተርጎም። በስደቱ ከመስፍን ቤት ተሾመ፣ በስራቱ ከቤተ መንግስት ተሾመ። በስራቱ ማለት ከስራቱ ምን ሆነ? እግዚአብሔር የህልም መፍታት ጸጋ ሰጠው። ፈርዖን በነፃነት ያልፈታውን የታሰረ ዮሴፍ ፈታው። ለእግዚአብሔር ብሎ መታሰር በዲያብሎስ ከሚገኝ ነፃነት ይልቅ ልልና ነው። ስለዚህ የታሰረው ዮሴፍ ነፃው ፈርዖን ያልፈታውን ህልም ፈታና በፈርዖን ቤተ መንግስት የእግዚአብሔር ንጉሥ ሆነ። ያሰደዱት ወንድሞችን አምና አምጥቶ መገባቸው። ከመይስፍር ሲሳይ ለህዝቡ ለወንድሞቹ እህል ቀለብ አቀበላቸው። አባቱን አስታሞ ቀበረ። እንደገናም ደግሞ በሱ አጽምና ቃል ኪዳን እስራኤል ከግብፅ ወጡ። ከመከራው ያተረፈ ሰው ነው ጌታ። እንግዲህ እንደ ዮሴፍ እንደ ሰማዕታት እንደነ ቅዱስ ጊዮርጊስ እነ ቅዱስ ጳውሎስ ብትሉ እነ ቅዱስ ጴጥሮስ ብትሉ ሰማዕታት ብትሉ ጻድቃን ብትሉ መነኮሳት ብትሉ ሌሎች ሁሉ ራሱ መድኃኔዓለም እንኳን ቤተክርስቲያንን ያተረፋት በመከራው ነው። ከመከራ እናተርፋለን። እግዚአብሔር ክፉ ለምን ያመጣል ሲባል ክፉን ወደ መልካም ለውጦ ሊያሳድገን፣ እግዚአብሔር ሊያሳድገን ሲፈልግ መከራ ያመጣል። አበው ምን ይላሉ? ዘር በዝናብ ብቻ አያድግም በፀሐይ ጭምር ነው እንጂ፣ ክርስቲያንም በረድኤት ብቻ ጸጋ አያገኝም በመከራም ነው እንጂ። ከመከራችን እንድናተርፍ አምላከ ቅዱሳን ይርዳን። ያስተማረን እግዚአብሔር የተመሰገነ ይሁን።